ታማኙ መጽሐፉን ገልጦታል። እቺም እንደምታዩት ሻሿን አድርጋለች። ከጀርባዋ ቅዱሳት ስዕላት አሉ። ኦርቶዶክሳዊ ዘማሪ መስላ ፏፏ እያለች ነው። ኦርቶዶክሳዊ ዘማሪ መስላ የበግ ለምዷን ለብሳ ማለት ነው። ኦኬ ይኸው ጧፏን ይዛ በቃ ትሏለች። እንግዲህ በኋላ ግን እንዴት እንደምትለው አሳያችኋለሁ። ይኸው የሰንበት ትምህርት ቤት ዩኒፎርም አጋ ሻሿን አርጋ ጧፏን ይዛ ከጀርባ ስዕለ ማርያም አለ እዚህ ጋር እንደምታዩት። አሁን የጴንጤዎቹን አስመሳይ አይነት ድራማ ላሳያችሁ ነው። ከዛ እንዴት እንደሚሆን ላሳያችሁ። ይኸው እዚህ ጋር መስቀሉ አለ። እዩት፣ እማታምንበት እዩት። እዚህ ጋር ይኸው መስቀል ተይዟል። ምን ተይዟል? አታምንበትም እኮ እቺ አታምንበትም። ግን ምንድነው የሚፈለገው? ሌብነት፣ ተኩላነት ስለሆነ የፕሮቴስታንት ላይፍ እዩት። የሰማይ መላእክት ምንድነው የሚሰማው? ቻት መጣችላችሁ። ፏ ብላ በደንብ አብዳ ፏ ብላ መጣች። ሻሹ ተወርሮ ምናምኑ ተወርሮ ፏ ብላ መጣች። ደግሞ አሁን ይኸው የምታውቀው ያያቸው ነገሩን እባካቸው ኢየሱስ ያለፈ ነው፣ ኢየሱስ ያለፈ ነው፣ ያለፈ ነው ፈዋሽ። በቃ ይሄ ነው ያላችሁ ይሄ ነው ላይፍ፣ ይሄ ነው እንግዲህ። አሁን እውነት ኢየሱስ አለ ከዚች ጋር እውነተኛው ኢየሱስ መንፈስ እንደዚህ ያደርጋል። ይሄ የእውነተኛው ኢየሱስ መንፈስ ነው። ፍኖተ ጽድቅ ነው እንግዲህ። እቺ ፍኖተ ጽድቅ ውስጥ ፍኖተ ጽድቅ የሚባለው የፕሮቴስታንቶች የተሐድሶዎች ነው ሲባል ቀልድ እንዳይመስላችሁ። ቅድም ያያችሁት ፍኖተ ጽድቅ ውስጥ ነው። ኦኬ ይሄው ያችሁ አሁን ፏ ብላ ይሄው ትለናለች። የቷ እቺ እቺ ግልጽ ነው። ያድኑኛል እንጂ ምክንያቱም ታዘዋላ። አድኑት ተብሎ ታዘዋል። ስማኝ፣ ኦርቶዶክስ ቤተክርስቲያን መላእክት አዳኞች አሉኝ ስትል ከእግዚአብሔር ተልከው በጸጋ ያድኑናል እያለሽ ነው ማለት ነው። ኦኬ ሌላ ጨምርልን። ቆይ ችግር የለውም። እዚሁ ላይ እኔ ሀሳብ አለኝ። ያሬዱ አብረ የተያዘ ሀሳብ ነው። ለምሳሌ ቅድም ያነበኩት ክፍል አለ ሉቃስ ወንጌል ላይ ያለው። ኦኬ ሉቃስ ወንጌል 13 ላይ 13 ላይ ምን ይላል መሰለ? ጌታም ይህን ምሳሌ ተናገረ። በወይን አትክልት የተከለች በለስ የነበረችው አንድ ሰው ነበረ። ኦኬ አንድ ሰው ነበረ። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ባለቤቱንም የወይን አትክልት ሰራተኛውንም ጠርቶ ከዚች በለስ ፍሬ ልፈልግባት 3 ዓመት እየመጣው ምንም አላገኘውም፣ ቁረጣት አለው። ስለምን ደው መሬት ታጎሳቁላለች አለው። እርሱ ግን መልሶ ጌታዬ ሆይ ዙሪያን እስከ ኮተኩትላትና ፋንድያ እስከፈስላ ድረስ በዚች ዓመት ደግሞ ተዋት፣ ወደፊት ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ ይላል። ኦኬ አሁን ከአንተ የምፈልገው የበለሷ ባለቤት ማን ነው? ምሳሌ ነው። የበለሷ ባለቤት ማን ነው? ገበሬው። የበለሷ ባለቤት ማን ነው? ምሳሌው ፍታልኝ። መጽሐፍ ቅዱስ ባለቤት ማን ነው እንዴ? በደንብ አልተረዳሁትም። ደግመህ ታነብልኛለህ? አስቸግር። ጌታም ይህን ምሳሌ ተናገረ። ለአንድ ሰው በወይን አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘሁም፣ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያን እስኮተኮትላትና ፋንድያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊት ብታፈራ መልካም ነው፣ ደህና ነው፣ ያለዚያ ግን ትቆርጣታለህ ይላል። አሁን
ጥያቄን ስማኝ። የወይኑ የበለሷ ባለቤት ማን ነው? የወይኑ የበለሷ ባለቤት ገበሬው ነው እኮ። ማን ነው በመጽሐፍ ቅዱስ የበለስ ባለቤት የሚባለው ማን ነው? በምሳሌ ኢየሱስ ክርስቶስ። ጥሩ፣ እግዚአብሔር አይደለም? መልካም። ሰራተኛው ማን ነው? እኛ ማለት አንተ ማለት ነው። ኦኬ። በለሷን መቁረጥ ትችላለህ አንተ ፍሬ ካላፈራች? ምክንያቱም ቁረጣት ብሎ ሲነግረው አይ መታገስ እንዳለበት እንደዚህ እያለ መቁረጥ። ለምሳሌ እኔ ፍሬ አላፈራውም። ኦኬ። እኛ ነን አልከኝ፣ በለሷ አይደለ? እኛ ነን አልከኝ። እኛ ከሆንን እኔ ፍሬ ባለማፍራቴ አንተ ቁረጣት ተብላ አንተ ትላካለህ እንዴ ወደ እኔ? አንተ አላፈራው። ኧረ እባክህ። አዎ ታውቃለህ ምን እንደሆነ መጽሐፍ ቅዱስ ከግንዱ ላይ በለሷ ተቆረጠች ማለት እኮ የዘላለም ሕይወትን አጣች ማለት ነው። አንተ እኔን ትቆርጠኛለህ? አይ የዘላለም ሕይወትን አጣች አይደለም። ይሄ እንደ አገባቡ እንደ አውዱ የሚተረጎምና የሚነገር ሐሳብ ነው እንጂ ፍታው። ከምን ላይ ነው የምትቆረጠው? በለሷ እየነገርኩህ እኮ እግዚአብሔር እንደዚህ አይነት ነገር አድርግ ብሎ እግዚአብሔር ከላከኝ እኔም ላደርግ እችላለሁ። ቁረጣት ይላል። ከምን ላይ ነው የምትቆረጠው? ከግንዱ ላይ። ኦኬ። ከግንድ ላይ በለስ ቆረጥክ ማለት ምን ሆነች ማለት ነው? ከግንዱ ላይ ቅርንጫፍ ቆረጥኩ ማለት ምንም የምትሆነው ነገር የለም። ሌላው ያድጋል። ምንድን ነው የምታወራው ወንድሜ? ቴዲ ስማኝ እንጂ የቆረጥካት በለስ ምን ትሆናለች? የቆረጥኳት በለስ ትደርቃለች። ህይወት ይኖራታል? አይኖራትም። ስለ ቆረጥካት በለስ ነው የማወራው እኔ። ሌሎቹ አይኖራትም። እዚህ ጋር ልትቆረጥ ስላለችው በለስ ነው። ምክንያቱም ያቺ በለስ 3 ዓመት ሙሉ እግዚአብሔር ፍሬ እየፈለገባት አላገኘም። ኦኬ። 3 ዓመት ሙሉ ፍሬ ፈለገባት ሲባል ፍሬ የተባለው ምንድነው? 3 ዓመት የተባለው ምንድነው? ፍሬ የተባለው ምንድነው? ከዛሽ በለስ ፍሬ ፈለገ የወይኑ ባለቤት ወይም እግዚአብሔር ያለው ከኛ ፍሬ ፈለገ። በለሷ እኛ ነን ስላለን ፍሬ የተባለው ምንድነው? እግዚአብሔርን የመምሰል ህይወት ሊሆን ይችላል። ፍሬ መንፈሳዊ ፍሬ አታውቅም ወንድሜ? እኮ እግዚአብሔርን የመምሰል ህይወት ሊሆን ይችላል አልኩ። ምንድናቸው እነሱ? እኮ ንገረኝ። ለምሳሌ ጽድቅ፣ ፍቅር፣ ደስታ፣ ሰላም ገላትያ ላይ የተዘረዘሩት ሀሳቦች ማለት ነው። ይሄንን 3 ዓመት ሙሉ መንፈሳዊ ፍሬን ወይም መልካም ፍሬን ሊፈልግብን 3 ዓመት ሙሉ እግዚአብሔር ተመላለሰ። 3 ዓመት የምሳሌ ናቸው። 1ኛው ዓመት የምሳሌ ነው። 2ኛው ዓመት የምሳሌ፣ 3ኛው ዓመት የምሳሌ ነው። እኔ ትዕግስት እንደሆነ ብቻ ነው የማስበው። የምን ምሳሌ እንደሆነ አላውቅም። እሺ ጥሩ፣ ችግር የለውም። መልካም። ፍሬ አጣባትና ፍሬ ሲያጣባት ቁረጣት አለው ሰራተኛው። አሁን እኔ ፍሬ አጥቶብኝ ጌታ አንተንን እኔን የምቆርጠኝ ቴዲ፣ አንተን ወደ እኔ መተህ እኔን የምቆርጥ? እኔንም ሊልከኝ ይችላል፣ ሰውንም ሊልክ ይችላል አልኩ እኮ። መላእክትንም ሊልክ ይችላል። ሰውማ ተልኮ መልእክት ያስታ እግዚአብሔር ንስሐ ግባ ብለዋል። እግዚአብሔር እንዲህ ብሏል ትለኛለህ እንጂ አቆርጠኝም። እኔ ትቆርጠኛለህ? እኔ መተህ ሰዎች ፍሬ ሲቀሩ ሌላ ሰው መጥቶ የሚቆርጣቸው? ለምሳሌ እኔ ፍቅር፣ ትህትና፣ ቸርነት፣ ደግነት የጓነከኝ አንተ መተህ ነው የምቆርጠኝ? እኔ ከግንዱ ላይ እኔ አልቆርጥም። ኦኬ። ስለዚህ ማን ነው ሰራተኛው? እኔ ነኝ ስላልከኝ ነው። ቁረጣት የተባለው ሰራተኛ ማን ነው? እንግዲህ ከዚህ ቦታ ላይ መላእክት ሊሆኑ ይችላሉ። በጣም ጥሩ። እንግዲህ ብዙ አዳኞች አሏት ያልከውን ያዝና አሁን መላእክት ናቸው ብለን ከያዝን ቁረጣት ሲላቸው የወይኑ ባለቤት ወይም እግዚአብሔር ምን አለ? መልአኩ ምን አለ? መልአኩ ይችን ዓመት ደግሞ ጠብቃት፣ ታገሳት። እኔ ምን አደርግላታለሁ አለ? እንከባከባታለሁ፣ አንድ ያደርግላታለሁ። ኦኬ። እግዚአብሔር ቁረጣት ሲል ወይም የወይኑ ባለቤት የበለሷ ቁረጣት ሲል መልአኩ ቆይ ይችን ዓመት ተዋት፣ እኔ ፋንድያ ውሃ እየኮተኮት አግዛታለሁ። ፋንድያ የተባለው ምንድን ነው? መቼም ይገባሃል ብዬ አስባለሁ። መኮትኮት የተባለው ምንድን ነው? ያው እንክብካቤ ማድረግ፣ በንስሐ እስኪመለስ ድረስ መጠበቅ፣ እንደዛ አይነት ነገር ሊሆን ይችላል። ኦኬ፣ በጣም ጥሩ። ስለዚህ ቅዱሳን መላእክት እኛ እንዳንቆረጥ እግዚአብሔርን ምን ይሉታል ማለት ነው?
ምንም አይሉትም። ቁረጣት ሲለው እግዚአብሔር የወይኑ ጠባቂ ሰራተኛ ምንድን ያለው? ምሳሌ እኮ ነው ያሬዱ። ምሳሌ ጠባቂ የወይኑ ሰራተኛ ምንድን ያለው? የወይኑ ምሳሌ ደጎምከው ወይም ደግሞ አንተ ሊትራሊ በዚህ መንገድ ባየው። አቤት ምሳሌውን ስንፈታው የወይኑ ባለቤት አለ፣ በለሷ አለች፣ የበለሷ ባለቤት አለ። የበለሷ በለስ የተቀጠረላት ነው አይደል? በጣም ጥሩ። ስለዚህ የበለሷ ባለቤት መጥቶ ቁረጣት ሲለው ሰራተኛው ምን አለ? አይ ይችን አመት ደግሞ ተዋት ታገሳት አላለም ብሏል። ኦኬ። ስለዚህ የበለሷ ባለቤት እግዚአብሔር ከሆነ የሰራተኞቹ ቅዱሳን መላእክት ከሆኑ እግዚአብሔር ራራ ስለዚች ነፍስ ፍሬ እንድታፈራ ደግሞ እኔ ያግዛታለሁ ይችን አመት ደግሞ ተዋት እያሉ ነው አይደለም? አይደለም፣ በዛ መልኩ አይደለም። አሁን አንተ ይሄንን ሐሳብ አንተ በራስህ በሚመች መንገድ ተርጉሞ በዛ መንገድ አመጣው። ክፍሉም የሚናገረው እንደሱ አይደለም። ክፍሉን ንገረኝና ላንበበው ነው። እሺ ክፍሉን ንገረኝ። ያታድክመኝ ፕሊዝ። 4ኛ ጊዜ ማንበቤ ነው ላንተ። አይ ንገረኝ ለኔ ክፍሉን የት ጋር ነው የሚገኘው? ሉቃስ ወንጌል ቅድም እኮ ሉቃስ ወንጌል ምዕራፍ 13 ቁጥር 7 ይኸውልህ ቴዲ፣ ካላወቅከው አላውቀውም አጥንቼ ልምጣ በለኝ። አሁን ዝም ብሎ ምንም የሚጠና ነገር እኮ አይደለም እኮ ያሬዶ፣ ይሄ ምሳሌ ነው። ምሳሌ ደግሞ ጥሩ ቴዲ ፍታ። እሺ አንብብና ፍታ። እየፈታ ሂድ። ጥሩ ሉቃስ ወንጌል ምዕራፍ 13 ቁጥር 6 ጀምሮ አንብብና ፍታ። ጮክ ብላ አንብብ ልስማ። የወይን አትክልት ሰራተኛውንም ይህንም ምሳሌ የሚለውን ተመልከት። 6 ላይ ይህንንም ምሳሌ አለ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣሁ ምንም አላገኘውም፣ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያዋን እስክትኮተኩታትና ፋንድያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊትም ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው። አሁን እዚህ ቦታ ላይ የሚናገረው ጌታ ኢየሱስ ክርስቶስ አቤት ምሳሌውን እየፈታው አቤት በለስ ፍሬ ነበረ፣ ዛፍ ነበረ፣ ፍሬ አላፈራም። ከዛ ለአትክልተኛው ናና ቁረጣት ፍሬ ስላላፈራች አለው። አቤት ምሳሌውን ፍታው። የበለሱ ባለቤት ማን ነው? በለሷ ማናት? ፍሬ የተባለው ምንድነው? እንዲህ ያልክ እየፈታ ሂድ። ቅድም ተነጋገርን እኮ የበለሱ ባለቤት ጌታ እግዚአብሔር ነው አለን እኮ። እየፈታው ከዛ ደግሞ ትክክል አይደለም መላእክቶች ሊሆን አቤት ትክክል አይደለም ስላልከኝ እየፈታው ሂድ። እያንዳንዱ ድጋሚ አዎ አንተ በፈታው መንገድ በዛ መንገድማ ሊሆን አይችልም። አንተ ፍታው። ካልፈታኸው እኔ አስወጣሃለሁ። ምክንያቱም ዝም ብሎ ጊዜ ማባከን ነው የሚሆነው። አይደለማ ያሬድ፣ አንተ በሚመችህ መንገድ እንትን ብለህ ነው የፈታኸው እና የተረጉም። እሺ ሌላ ሰው አለ እንዴ? ፍቱ። አልፈታም። ምሳሌውን ፍታልኝ። አልፈታም። አንተ እኔን ብቻ መውቀስ እንዴ? ሌላ ሰው እኔ ጉንጭ የሚያለፋ ነገር አታርጉብኝ ፕሊዝ። ጉንጭ የሚያለፋ ነገር አታርጉብኝ። በቃ ፕሮቴስታንት ለምን ኦርቶዶክስ አትሆኑ ነው ጥያቄ። ስለዚህ ይህን ነገር ልክ ፍታ ስትባሉ አንብብ፣ ይሄን ነገር ሲተርጎም ስትባሉ መተርጎም ነው እንጂ አንተ ልክ አይደለም። እሺ እኔ ልክ አይደለም፣ አንተ ተርጉመው። አንተ ልክ አይደለም። እሺ ጴንጤዎች ለምን ኦርቶዶክስ አትሆኑ ነው? ጴንጤዎች ለምን ኦርቶዶክስ አትሆኑ ነው የዕለቱ ርዕሴ። ምክንያታችሁ ምንድን ነው? ኦርቶዶክስ እንዳትሆኑ ያዛችሁ። አንድ ቁጥር ጻፉ ላስገባችሁ። ለምን ኦርቶዶክስ አትሆኑም ነው የዕለቱ ርዕሴ። ኦኬ አንሆንም። እሺ ቀረብህ ታዲያ። ምክንያት ከሌለ እኮ ቀረብህ። ዝም ብለህ በቃ ምክንያት ስለምትከተለው እምነት ራሱ ምክንያት ከሌለ ዝም ብሎ በቃ ምናምን ካልክ ስቤሻለሁ። ሳምራይት ነው የሚለው። ከገባችሁ ግቡ፣ ካልገባችሁ አንድ ቁጥር አጻፉ። ወይም እሺ እኔ ፕሮቴስታንት ወንድሞቼ በጣም የሚገርመው ነገር ገድልና ድርሳን ብቻ ስለምትማሩ
ልክ መጽሐፍ ቅዱስን ጠይቃችሁ መፋጠጥ መጣሁን። በጣም የታዘብኩት ነገር እኔ ፕሊዝ ገድልና ድርሳን አቁሙና አንቡ መጽሐፍ ቅዱስ። እኛን ገድል ነው የሚሰበከው ተአምር ነው ወንጌል የለም ትላላችሁ። ኦኬ ብለን ቤታችሁን ከፍታችሁ ስናያችሁ ድርሳን ገድል ነው የምታሉት። እኔ እኮ በጣም ነው የሚገርመኝ። ከዛ እንደዚህ ወንጌል ስጠይቃችሁ በቃ ግራ መጋባት ምንትን ማለት ቤት ከፍቶ ለሚያስተምሯችሁ ፓስተሮች እዚህ ቲክቶክ ላይ ላሉ አንድ ቀን እስቲ ወንጌል አስተምሩ ነው ወንጌል ከፍታችሁ አስተምሩን በሏቸው። እሺ ሳምራይት ነው የሚለው? ሳምራይት ላንቺ ሆነ። ሰላም ይብዛ። እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? እኔ ከፕሮቴስታንት እኮ። የት ነው ህብረት የምታደርጊው? ፕሮቴስታንት የሚባል ቤተ እምነት የለም። የት ነው ህብረት የማደርገው? በቤይሩት ነው እኔ የምኖረው። እኔ እኮ የት ትኖሪያለሽ አላልኩም። የት ነው ህብረት? የትም ቦታ ነው ማለት የትኛውን ቦታ። እኔ ለስራ ነው የመጣሁት። ይሄ ቦታ ብዬም ወስነው ቦታ ስለሌለ ነው። ኦኬ። መካነ በህፃናት ጥምቀት ታምኛለሽ? አቤት። በህፃናት ጥምቀት ታምኛለሽ? አላምንም። ኦኬ። ስለዚህ መካነ ኢየሱስ በህፃናት ጥምቀት ያምናሉ። ስለዚህ መካነ ኢየሱስ አትይም ማለት ነው። እኔ አሁን ስለ መካነ ኢየሱስ አይደለም አንዴ ቆይ ሳምራይ፣ ኧረ ቆይ እንዴ ምን አልሽኝ? የትም ቸርች ሄዳለሁ ስላልሽኝ የትም ቸርችማ መሄድ አትችይም። ምክንያቱም እሄዳለሁ ባለሁበት ቦታ መካነ ኢየሱስ ምናምን የለም። የትም ቸርች ነው። ስምኝ እንጂ ቆይ የትም ቸርች አትበይኛ። እውነቱን መናገር ነው። ሁሉም ቸርች መሄድ አትችይም። ምክንያቱም ትምህርት ይመስላላችሁ። ለምን ብለህ ጠይቀኛ መጀመሪያ። መካነ ኢየሱስ ልጅሽን ታጠምቂያለሽ? መካነ ኢየሱስ ሄደሽ ልጅሽን ታጠምቂያለሽ? ጠይቀኛ። ለምንድን ነው የማትሄጂ ብለህ መጀመሪያ። መካነ ኢየሱስ የማትሄጂበት ሁሉ ቸርች አትሄጂም ብለህ የጠየቅ። መካነ ኢየሱስን ለምሳሌ አንድ ምሳሌ ሰጠሁሽ። መካነ ኢየሱስ ትሄጃለሽ? አልሄድም። የምታወሪው ገብቶሻል? ያለውበት ምድር ላይ መካነ ኢየሱስ ቸርች ቤተክርስቲያን የሚል የለም። እኔ የዳንኩበት ቸርች ኢትዮጵያ ሙሉ ወንጌል ኢትዮጵያ ሙሉ ወንጌል ነው። ሙሉ ወንጌል ነሽ። በጣም ጥሩ፣ ችግር የለውም። እሺ አሁን እኔ ያለሁበት ቦታ እዚህ ቦታ ብዬ ልነግርም አልችለው ቦታ ስለሌለ ነው። ጥሩ፣ ችግር የለውም። ገባኝ። ጥያቄ ምንድን ነው? ተረጋጊ መጀመሪያ ሳምራዊት፣ አትቆጭ። የመቆጣት ምናምን አንድ ስሚ፣ የምትቆጭ ምናምን ከሆነ እኔ መልሼ የምቆጣኝ ሰው ስላልሆንኩኝ አስወርድሻለሁ። ምክንያቱም ቁጣ ምንም ፖይንት የለውም። ቁጣ እውቀት ባዶነትን ነው የሚያሳየው ብዬ አምናለሁ። መሳደብ፣ ቁጣ፣ መጮ ምናምን ሰዎች እውቀት ሳይኖራቸው አይ ድምፅሽንም ቀስ ማለት ትችላለች፣ ችግር የለውም። ማስተካከል ጥሩ። ርዕሴ ምንድን ነው ዛሬ? ርዕሴ መሰለሽ ጴንጤዎች ለምን ኦርቶዶክስ አትሆኑም? ምንድን ነው ምክንያታችሁ? እኔ ደግሞ ጴንጤ የማልሆንበትን ምክንያት እነግርሻለሁ። አንቺ ደግሞ ኦርቶዶክስ የማትሆኝበትን ምክንያት ነግኝና የተናገርናቸው ነገሮች መጽሐፍ ቅዱስ እንመዝናቸዋለን ማለት ነው። እሺ እኔ ደግሞ አንድ ጥያቄ ልጠይቅ። መጀመሪያ ጥያቄ አይደለም የምቀበለው እኔ ለጠየቀኝ ይኸውልህ፣ እንኳን አንተ ኢየሱስም እኮ ይጠይቃል መልስ አንድ እህት አለም ፕሊዝ፣ ርዕሴን አልለቅም። ርዕሴን ሰምተሽኛል። ስጠይቀኝ እኔ ለምጠይቅ ጥያቄ መልስ የምሰጠኝ ከሆነ አንዳንዱን ጥያቄህን እመልስልሃለሁ። ጥያቄ አልጀመርም። ሳምራዊት በደንብ ስሚኝ። ርዕሴ ምንድን ነው? እድል ሰጥሽና ኦርቶዶክስ የማትሆኝበትን ምክንያት ትነግኛለሽ። ይሄ ምክንያት ብለሽ እኔ ደግሞ ጴንጤ የማልሆንበትን ምክንያት እነግርሻለሁ። ኦኬ። ከዛ በኋላ ሁለታችን የሚያቀረባቸው ምክንያቶች በመጽሐፍ ቅዱስ ይፈተሻሉ። ተስማማን? መልካም፣ ችግር የለውም። በጣም ገባኝን እመልስልሃለሁ። ጥሩ። ኦርቶዶክስ የማትሆኝበትን ሁለት ምክንያቶች ያነገርኝ። ሁለት ምክንያት። አንደኛ ኦርቶዶክስ የማልሆንበት ምክንያት ለመላእክቶች ስለማልሰግድ መስገድ ስለሌለብኝ። ስግደት ለቅዱሳን ለፍጡራን ስለማይሰገድ ስለማይሰገድ ስግደት ለእግዚአብሔር ብቻ እንደሆነ ስለማመን። በጣም ጥሩ። ኦርቶዶክሶች ለፍጡራንም ስለሚሰግዱ ማለት ነው። ሁለተኛ ትክክል። እኔ ለፍጡራን ለፍጥራት እያልኩ አይደለም፣ አሁን ምክንያቴን እየነገርኩ ነው። እኔ የምለው ባትቆጪኝ ጥሩ ነው። ሳምራዊት ፕሊዝ። እየተቆጣሁ አይደለም።
አንዴ ስሚኝ፣ መላእክቶች አንዴ ስሚኝ። ያልገባኝን ነገር ክሬ እንድታደርግልኝ ነው የጠየኩሽ ጥያቄ። በኦርቶዶክስ ቤተክርስቲያን ለመላእክት ይሰገዳል፣ ለቅዱሳን ይሰገዳል። ስለዚህ እንደዛ ስለሚሰገድ እኔ ኦርቶዶክስ መሆን አልፈልግም፣ ስግደት ለእግዚአብሔር ብቻ ነው ወይ የምትይው አይደለም? እኔ ስግደት ለእግዚአብሔር ብቻ እንደሚል መጽሐፍ ቅዱስ ስለዚህ እሱ ላይ ያስኩኝ አንድ ነጥብ። ሌላ ሁለተኛ ምክንያት ምንድን ነው? ኦኬ፣ ሁለተኛው የፍጡር ሊቅ የለም። ምን የለም? የፍጡር ሊቅ ካህን የለም። ሊቅ ካህን? አዎ፣ ሊቅ ካህን ማለት ሊቀ ካህን ዕብራውያን ላይ ሄድና ዕብራውያን 4 ላይ ሊቀ ካህን ሊቀ ካህን አይደለም። ሊቀ ካህን አይደለም፣ ሊቀ ካህን። እኔ የሰው ሊቀ ካህን መጽሐፍ ቅዱስ ላይ ስለሌለ በዚህ ስለማላምን በቃ አለቀ። ይሄ ነው ምክንያቶች፣ ሁለቱ ናቸው። ልጨምርልህ፣ ሁለት ስለሆነ ለጊዜው ሁለቱን እንያዝ። ለምን? ቆይ መጀመሪያ አንተ ጥያቄ አነሳኸው እኮ አለ። ሉቃስ 13 ላይ እኮ ጥያቄ ሁለት ምክንያት ኦርቶዶክስ ማቱኝ ቤት ነግርሻል። እኔም ሁለት ምክንያት ነግርሽ እና ሁለቱም ምክንያታችንን በመጽሐፍ ቅዱስ እንመዝናለን። እሺ ተግባባን? እስካሁን ስጠይቅ የነበረው መመለስ የለብኝም። እንድትመልሽ አይደለም የገባሽው። አንቺ ኦርቶዶክስ ማቱኝበትን ምክንያት ለመመለስ የገባሽው ሁለት ምክንያት ነግርሽኛል። ሁለቱም ምክንያቶች በመጽሐፍ ቅዱስ እመዝነዋለሁ፣ አሳይሻለሁ። እኔ ደግሞ የኔን ምክንያት ልንገርሽና አንቺ ደግሞ የኔን ምክንያት ትመዝኛለሽ ማለት ነው። ገባሽ? ይቀጥል። ሌላ አንድ ልጨምርልህና ጠይቀኝ። ሁለት ነው እህት አለም። በጣም ብዙ 30 ሰው ገዝት ላይ ያለ ሰው ከአንቺ ጋር አሉልም መቼም። ስለዚህ ሁለት እናድርገውና ከዛ በኋላ እንቀጥላለን። እሺ የሚገባ ሰው ከሌለ እንቀጥላለን፣ ችግር የለውም። ኦኬ እኔ ጴንጤ ማልሆንበት ምክንያት ልንገርሽ። ጴንጤ ማልሆንበት ሁለት ምክንያት ልንገርሽ። ጴንጤ ማልሆንበት ሁለት ምክንያት፣ አንደኛው የኢየሱስ ክርስቶስን ትምህርት መቃወም ስለማልፈልግ። የትኛውን ትምህርት? ቅዱስ ቁርባን ጌታ ስጋዬ እውነተኛ ነው ደሜም እውነተኛ ነው፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ ነግሮኝ ሳለ ጴንጤ ግን መጥቶ አይ የክርስቶስ ደም እውነተኛ አይደለም፣ ስጋውም እውነተኛ አይደለም፣ ምልክት ነው፣ መታሰቢያ ነው፣ ሕይወት አይሰጥም ብሎ አዲስ የክርስቶስን የሚቃወም ትምህርት ስለሚያስተምር ጴንጤ መሆን አልፈልግም። ምክንያቱም ጌታ መቃወም ስለማልፈልግ አንድ ምክንያቴ። ኦኬ አንቺ በመጽሐፍ ቅዱስ ይህንን የተናገርኩትን ትመዝኛለሽ ማለት ነው። መልስ ፈልጋለሁ ከአንቺ። የጌታ ስጋና ደም እውነተኛ አይደለም፣ ምልክት ነው፣ መታሰቢያ ነው፣ ሕይወት የለውም፣ ሕይወት አይሰጥም ስለምትሉ ጴንጤ መሆን አልፈልግም። ምክንያቱም ከጌታ ጋር መቃወም ስለሆነ። ሁለተኛ የሚመላለስ ክርስቶስ እኔ አላቅም። የሚመላለስ ክርስቶስ ማለት ንጥቀት የሚባል ትምህርት አላችሁ። የሆነ ሰዓት ላይ መጥቶ አማኞቹ ብቻ ሰብስቦ ወስዶ ወደ ላይ ይወስዳል። ከዛ ያላመኑትን ለሐዋርያው አሳልፎ ይሰጣል። ከዛ ደግሞ በሐዋርያው ሲሰቃዩ ከቆዩ በኋላ እነዚህ ሰዎች ደግሞ ተድጋሚ ይመጣል። የሚመላለስ ክርስቶስ ነው። ኢየሱስ ክርስቶስ ለመጨረሻ ጊዜ ለሁለተኛ ጊዜ ይመጣል። ከዛ በኋላ ወደ እርሱ ይወስደናል። የሚመላለስ ክርስቶስ አላውቅም። ኦኬ። ስለዚህ እንደዚህ አይነቱ ሐሰተኛው ክርስቶስን መቀበልና ማምለክ ስለማልፈልግ ጴንጤ አልሆንም። ስለዚህ ሁለት የተናገርነውን ትምህርት በመጽሐፍ ቅዱስ እንመዝናለን ማለት ነው። ዝግጁ ነሽ? እሺ። ስለዚህ የአንቺን ትምህርት መጀመሪያ በጥቅስ ላስደግፍና ልመልስልሽ። እሺ፣ መልስልኝ። ስግደት ለእግዚአብሔር ብቻ ነው አይደል ያልሽው? አይደል? ስግደት ሁሉ ለእግዚአብሔር ብቻ ነው። ምክንያቱም ስግደት ምን ስለሆነ ለአንቺ አምልኮ ስግደት የሚገባ ለእግዚአብሔር ብቻ ነው እና እኮ ሌላ ለቅዱሳን ለመላእክት ስግደት አያስፈልግም ነው። አያስፈልግም። እሺ እንደዚህ ይላል ክርስቶስ ራሱ በዚህ በዮሐንስ ራእይ ምዕራፍ 3 ቁጥር 9 ላይ እንዲህ ይላል። ምዕራፍ 3 ቁጥር 9 ዮሐንስ ላይ ምዕራፍ 3 ቁጥር 9 እንዲሁም ከቁጥር 7 ልጀምርልሽ። በፊላደልፊያም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ስራህን አውቃለሁ። እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም።
ኃይልህ ምንም ትንሽ ቢሆን ቃሌን ጠብቃልና ስሜንም አልካድክምና እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ማህበር አንዳንዶችን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል አይደል? ለምን የሚሰገደው እዚህ ጋር? ለእግዚአብሔር ብቻ። ሳምራይት ፕሊዝ እንዲሁ እንደ ትልቅ ሰው እናውራ። ትልቅ ሰው ትመስኛለሽ። አሁን ያነበብኩልሽ ክፍል ላይ በፊላደልፊያ ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ ብሎ ለቤተክርስቲያኑ መልአክ ይሄን እያለ ነገረው። ከዛ በኋላ በፊት መጥተው እንዲሰግዱ አደርጋለሁ፣ እኔም ምን ያህል እንደወደድኩ እንዲያውቁ አደርጋለሁ ያለው ክርስቶስ ነው። በፊቱ የሚሰገድለት ማን ነው? በዚህ ንባብ ላይ የሚሰገድለት ማን ነው? ኢየሱስ ነው። ቃሌን ጠብቀሃል ስሜንም አልካድክ የሚባለው ኢየሱስ ነው። ዮሐንስ ራእይ ምዕራፍ 3 እየጠበቁሽ ነው። የቤተክርስቲያን መልአክ በፊላደልፊያ ወዳለው ቤተክርስቲያን መልአክ ላሽ አይ ሰዎች ድምፅ ስለነበረ ነው ቴንሽን ወደ እነሱ ሄዶ ነው። ድጋምልኛው ችግር የለውም። በፊላደልፊያ ወዳለው ወደ ቤተክርስቲያን መልአክ ይላል። በፊላደልፊያ ያለው የቤተክርስቲያን መልአክ ማን ነው? ለፊላደልፊያ ቤተክርስቲያን መልእክት የላከው በፊላደልፊያ ወዳለው ወደ ቤተክርስቲያን መልአክ የቤተክርስቲያን መልአክ የተባለው ማን ነው? ቤተክርስቲያን መልአክ መልአኮች እንግዲህ ስማቸውን ለይቶ አልተናገርም። እዚህ ጋር ለመላእክት ስሜን አልካድክምና ቃሌን ጠብቀሃል ይባላል። መላእክት እኮ ለመላእክት ስሜን ጠብቀሃልና ያለው ይባላል። ለእነሱ ደብዳቤ መልእክት ይጻፋል። ሳምራይት ለእነሱ መልእክት ደብዳቤ ይጻፋል፣ መልእክት ይላካል። አንብቢ ውስጥ ይረጋ ብለሽ ይኸውልሽ ሳምራይት እህቴ ለእኔ መልስ ለመመለስ ከመቸኮልሽ በፊት መጀመሪያ በደንብ አንብቢው ረጋ ብለሽ ልብሽን አይምሮሽን ሰብሰሽ አንብቢው። ካላወቅሽ ደግሞ ምንም ችግር የለውም። ይሄን ክፍል አንብቤ አላቅም ለአንብበው ላጥናው ማለት ትችላለሽ። ፓስተሬን ጠይቄ ልምጣ ማለትም መብትሽ ነው፣ ትችላለሽ። የግድ መጋጋጥ የግድ መላላጥ የለብንም። በቃ ካላወቅሽ ካላወቁ ከእውቀት ከፍን አይደለም የምናውቀው። ስለዚህ ኦኬ። ለምሳሌ ይኸውልሽ ምን ይላል? በሰርዴስም ወዳለው ወደ ቤተክርስቲያን መልአክ በፊላደልፊያ ወዳለው ወደ ቤተክርስቲያን መልአክ እያለ መልአክ እያለ ወደ አብያተ ቤተክርስቲያኑ መልአክ ደብዳቤ እየላከ ነው አይደል? እየጻፈ ነው አይደል? እንዲህ በላቸው እየተባለ ምክንያቱም ይላል መሰለሽ ስራህን በአምላኬ ፊት ፍጹሙን አላገኘሁትምና የነቃሁን ሊሞትም ያላቸውን የቀሩትን ነገሮች አጽና ይላል ለቤተክርስቲያኑ መልአክ። ስለዚህ በመጽሐፍ ቅዱስ መልአክ የሚለው ሁል ቀን ለቅዱሳን መልአክ እነ ሚካኤል እነ ገብርኤል የሚሰጥ አይደለም። ምክንያቱም መልአክ በራሱ ትርጉሙ ማለት ነው የሚላክ አለቃ እንደማለት ነው። ስለዚህ እዚህ ጋር በሰርዴስ ወዳለው ለቤተክርስቲያን መልአክ ሲል ሰርዴስ ወደምትገኘው ቤተክርስቲያን አለቃ ማለት ነው፣ ወይም የቤተክርስቲያኑ መሪ ማለት ነው። ገባሽ? አሁን ኦኬ ገባኝ። ለምሳሌ በኦርቶዶክስ ቤተክርስቲያን የአንድ ቤተክርስቲያን አስተዳዳሪ ለምሳሌ እኔ የማገለግልበት ደብረ ታቦር እግዚአብሔራዊ ይባላል። የቤተክርስቲያኑ አለቃ ስማቸው መልአከ ታቦር ይባላሉ። ገባሽ? መልአከ ታቦር ሲባሉ ብዙ ጴንጤዎች ካለማንበብና ጭፍን ጥላቻ ስላለ ይኸው የእነሱን እንትን መልአክ እያሉ ጠራሉ ይሉናል። መጽሐፍ ቅዱስ ላይ የሰርዴስ ቤተክርስቲያን አለቃ መልአክ ነው ተጠርቷል። ስለዚህ መልአክ ሲባል እንዲያው ክንፍ ያወጣ እንዲያው ሚካኤል ገብርኤል እያልን አይደለም። ገባሽ አይደለም? መልአክ ሲባል ማለት ነው አለቃ እንደማለት ነው፣ አስተዳዳሪ እንደማለት ነው። በጣም ጥሩ። ስለዚህ አሁን በፊላደልፊያ ወዳለው ወደ ቤተክርስቲያን መልአክ ለቤተክርስቲያኑ መልአክ አለቃ እንዲህ ብለህ ጻፍ አለው ዮሐንስን ክርስቶስ ምን አለው? ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይልም ምን ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶቹን እሰጥሃለሁ። እነሆ መጥተው
በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል። አሁን አስረዳኛ ታምራይት ቅድም ላኩሽ መልአክ ሲባል ሁሌ መላእክትን አይጠራም። ሁሌ ለመልአክ የሚነገር አይደለም። መልአክ ሲባል አለቆች፣ የቤተክርስቲያን አለቆችም አስተዳዳሪዎችም መልአክ ይባላሉ። ይሄ ገብቶሻል? አሁን እዚህ ጋር የፊላደልፊያ መልአክ፣ የሰርዴስ መልአክ የተባለው እነ ሚካኤል እነ ገብርኤል ማለት አይደለም። እነዚህ ቤተክርስቲያናት ናቸው። የእነዚህ ቤተክርስቲያኖች አለቆች ማለት ነው። ገባሻው? አለቆች እዚህ ጋር ቤተክርስቲያን ነው የሚለው አይደል? እሺ አሁን ስለ መላእክቶች አሁንም ተልከው እንደሚመጡ አምናለሁ። መላእክቶች የእግዚአብሔር መልእክተኞች ናቸው አምናለሁ። ሳምራዊት ፕሊዝ ልብሽን ከፍተሽ ስሚኝ፣ ወይ ዝግጁ ካልሆንሽ እየሰማሁ አሁን እየነገርኩሽ ስለ ስግደት ነው የምናወራው። ስለ ቅዱሳን መላእክት መላክ አይደለም የምናወራው። ገና መልአክ የሚለው ዴፊኒሽኑ አልገባሽም አንቺ። ለነ ሚካኤል ሲነገር መልአክ ይባላል። ለሰዎችም ደግሞ መልአክ የሚለው ስም ይሰጣል። ገባሽ? ለሰዎች መልአክ የሚለው ስም ሲሰጥ አለቃ፣ አስተዳዳሪ ለማለት ነው። ገባሽ? የቤተክርስቲያኑ አለቃ መሪ እንደማለት ነው። ምክንያቱም በሰርዴስ ወዳለው መልአክ፣ በፊላደልፊያ ወዳለው መልአክ፣ እንዲህ ወዳለው መልአክ ሲል መልአክ የሚለው እነዚህ ረቂቃን መላእክቱን እነ ሚካኤል እነ ገብርኤል ማለት አይደለም። የቤተክርስቲያኖቹ አለቆች ማለት ነው። ገባሽ? ይሄ ገብቶሻል? መጀመሪያ አልገባኝም። ኦኬ እሺ። ዮሐንስ ራዕይ ምዕራፍ 2 ላይ ተመለሽላችሁ። ይሄን አስረዳኝ። ስለሚጠቅምሽ ቤተክርስቲያን አለቆች ናቸው ብለኸኛል። ይሄን የሚያብራራው መጽሐፍ ቅዱስ ጥቅስ ትሰጠኛለህ? መጽሐፉ ነው የሚለው። ኦኬ መጽሐፉ ነው የሚለው። ይኸውልሽ ዮሐንስ ራዕይ ምዕራፍ 2 ላይ ሂጂ። ዮሐንስ ራዕይ ምዕራፍ 2 ወደኋላ ሂጂ እና ዮሐንስ ራዕይ እንዲሁም ይቅርታ ምዕራፍ 1 ላይ ሂጂ። ምዕራፍ 1 ተመለሽ። ዮሐንስ ራዕይ ተመለስኩ። እሺ ምዕራፍ 1 ተመለሻል። ቁጥር 11 ና ቢብሊ ምን ይላል? ቁጥር 11 ምዕራፍ 1 ቁጥር 11 ድምፁም የሚታየውን ችግሩ ይሄ ነው። ምዕራፍ 1 ላይ አይደለሽም ሳምራዊት፣ በጣም እየሰማሽኝ ያለ ዮሐንስ ራዕይ ምዕራፍ 1 ቁጥር 11 ድምፁም ላይ ጀምር። ድምፁም ላይ ጀምር 1:11 ድምፁም ላይ ጀምር። ይኸውልህ ስማኛ ሀሳቡን የኔ ያንተ ግዕዙን ነው የምታነበው። የኔ ደግሞ በአማርኛ ነው ማለት በአንብብ ቀጥሽ 1:11 ላይ ነኝ ያለሁት። በቪዲዮ ችግር የለውም። እሺ ድምፁም የሚታየውን በጥቅልል መጽሐፍ ፈጽም በኤፌሶን፣ በሰምራኔስ፣ በጴርጋሞን፣ ቤተጤሪያን፣ በሰርዴስ፣ በፊላዶልፊያ እና በሎቆዲያ ወደሚገኙት ወደ ሰባቱ የኢስያ አብያተ ክርስቲያናት ላከኝ። ላክ አለኝ። ስለዚህ እነዚህ የተዘረዘሩት ቤተክርስቲያን ናቸው። ገባሻውን? ገብቶሻል? ቤተክርስቲያን ናቸው። በጣም ጥሩ። ስለዚህ ለልቅዲያ ለፊላደልፊያ ቤተክርስቲያን መልአክ ሲል ማለት ነው። ገባሻውን? ላከኝ አለው። ምዕራፍ 2 እና 3 ላይ ወደ ፊላደልፊያ ቤተክርስቲያን መልአክ፣ ወደ ሰርዴስ ቤተክርስቲያን መልአክ ሲል ገባሻው ምን እንደሆነ? ምን ማለት ነው መልአክ ሲል? መልአኮች ናቸው እንጂ እነዚህ ቤተክርስቲያንን አይደለም የሚናገረው። እሺ እግዚአብሔር ከአንቺ ጋር ይሁን። እግዚአብሔር ልቦና ማስተዋል ይስጥሽ፣ ጥበብ ይስጥሽ። ምክሬ ነው። ችግሩ ተሞልታችሁ ጭንቅላታችሁ፣ ጆሯችሁን፣ ልባችሁን ደፍናችሁ የተሞላችሁት ነገር ስላለ ያን ለማውጣት ከባድ ነው። በጣም ከባድ ነው። በጣም ባይዘወይ በጣም አንደኛ ድርሳናትና ገድላት ስለሆነ ውሏችሁ መጽሐፍ ቅዱስ እንኳን እንዴት እንደሚፈታ አታውቁትም።
አይገርምም? መጽሐፍ ቅዱስ ፍቹን ራሱ አታውቁትም። አሁን ገድለ ተክለ ሃይማኖት ብል ይሄኔ አቤት፣ ተአምረ ማርያም ብል አቤት። እሺ ሌላ ፕሮቴስታንት ካለ አንድ ቁጥር ጻፉልኝ። አስተምራት ፕሮቴስታንቶች፣ ፎሎ አድርጋችሁ እህታችሁን። እሺ እኔ ኦርቶዶክስ አላስገባም ዛሬ፣ ፕሮቴስታንት ብቻ ነው የማስገባው። ፕሊዝ ኦርቶዶክስ አላስገባም፣ ፕሮቴስታንት ነው የማስገባው። አንድ ቁጥር ጻፉልኝ። ማርቆስ አንተን አላስገባም ፕሊዝ፣ እኔ አንተን አላስገባም። በጣም ይቅርታ ማርቆስ፣ ይቅር በለኝ። እኔ አንተን አላስገባህም፣ አልችልህም። እኔ በእውነት ስለማልችልህ ይቅርብኝ። እኔ አልችልህም አንተን። እሺ ሰላም ብያለሁ። ሰላም መምራት ከየት ቤተ እምነት ነው ወንድሜ? እኔ ኦርቶዶክስ ነኝ፣ ግን አንዴ ላደንቅ ስለፈለኩ ይቅርታ በጣም። እኔ ኦርቶዶክሶች አሁን አልቀበልም ወንድሜ። በኋላ እሺ፣ በኋላ በውጻፍ ድምፅህ አይሰማም፣ ታፍኗል፣ ግን አስወርጅሃለሁ። በኋላ አውሩኝ። አንድ የኦርቶዶክሳውያን ስሙኛ ፕሊዝ፣ እህትና ወንድሞች ኦርቶዶክሳውያን ስሙኝ። ዛሬ እኔ እቅዴ ፕሮቴስታንቶችን ማውራት ነው። ሰው ከእቅዴ ውጭ አታርጉኝ እሺ። አንዴ ታገሱኝ እሺ። አንዴ ከእቅዴ ውጭ አታርጉኝ ፕሊዝ እሺ። ፕሮቴስታንቶች ግቡና ለምን ኦርቶዶክስ አትሆኑ ነው ጥያቄ። ዛሬ እቺ ርስት ኮረጅና ደግሞ ሌላ ቤት ያላቸዋል። እቺ ርሳት ኮረጅና የሆነ ቤት ተከፍቶ ለምን ኦርቶዶክሶች ለምን ጴንጤ አትሆኑ? እሺ ሚስተር ቴዲ ነው የሚለው። አዎ ሰላም ብያለሁ። መዝሙር ያሬድ። እግዚአብሔር ይመስገን። ሰላም ላንተ ይሁን። እግዚአብሔር ይመስገን። እንዴት ነህ? አቶ ቴዲ አይደለም ሚስተር ቴዲ ሲተረጎም? አዎ ልክ ነው። ይሄ ቤተ እምነት ነህ? ያሬድ አንድም ለልደት የምታደርስልኝ መልእክት ጽፌለት ስላልመለሳልኝ ነው። እኔ ኦርቶዶክስ ነኝና በዚህ አጋጣሚ መልእክት ፕሊዝ በቃ ወይ በውጻፍ በጣም ይቅርታ በውጻፍልኝ። እሺ ካየኸው እሺ በውጻፍልኝ። እሺ ፕሮቴስታንት የሆናችሁ አንድ ቁጥር ጻፉልኝ። ፕሮቴስታንት የሆናችሁ እኔ ኦርቶዶክሳውያን ፕሊዝ ብትሰሙኝ እኮ ደስታዬ ነው። እሺ ጎልዴ ነው የሚለው። አንተ ትቀድማለህ ወይስ ቀደማለህ? ኧረ ብዙ አይደለ እንዴ ያለ ምን ይከብዳል? ሁለት ንገረኝ፣ ችግር የለውም። አይ ከየቱ ልበል ብዬ እኮ ችግር የለውም። እዛ ነው ብራዘር። አንዱ ንገረኝ፣ ችግር የለውም። ሁለቱ ንገረኝ ከዛ ውስጥ ሁለቱ። ለምሳሌ አንደኛው ምንድነው ለቅዱሳን በሚደረግ ጸሎት አማላጅነት ቅዱሳን ያማልዱ ነው የምትለው አንተ? አዎ ጸሎት አይሰሙም አያማልዱም። ጸሎት አይሰሙም አያማልዱም። ሙታን ናቸው ማለት አይደል? ጸሎት አይሰሙም አያማልዱም። ሙታን ናቸው አላልኩም። ጸሎት አይሰሙም። የማይሰሙት ለምንድን ነው? በዚህ ምድር ስለማይኖሩ ስለሌሉ እኮ ስለሞቱ ማለት ነው አይደል? የሌሉት እኮ በሞት ነው አይደል? እዚህ ነው የሌሉት እዚህ ነው እንጂ ሌላ ቦታ አሉ እኮ። አልገባ ያሉበት ቦታ ምንድን ነው የሚያደርጉት? ያውቃሉ ካሉበት ቦታ ሆነ ውስን ናቸው፣ ይወሰናሉ በቦታ። እኔ ስለ ውስንነት አይደለም የጠየቀው። እንደሚያሁን አያውቁም ነበር ያልከኝ። አያውቁም፣ ምንም የሚያውቁት ነገር የለም አልከኝ። ሰው ባሉበት ቦታ ስለዚህ ምድር አያውቁም። ስለዚህ ምድር አያውቁም። እዚህ ምድር ላይ ስለሌሉ ስለዚህ ምድር ምንም ነገር አያውቁም። ኦኬ። ስለዚህ በዚህ ምድር አለመኖራቸው ስለዚህ ምድር እንዲያውቁ አድርጓቸዋል ነው የምትለው? ፍጡራን ናቸው። ፍጡራን ውስን ነው፣ በቦታ የተወሰነ። እሺ ሁለተኛው ምክንያት ምንድን ነው? ሁለተኛው አሁን ያልከውን ምንድነው? የቅዱሳን ጸሎት አልኩ። ሁለተኛው የትኛውን ላድርግልህ? ሁለተኛው ደግሞ እኔ ምንድን እያሾፍክ ከሆነ በጣም ይኸውልህ፣ በጣም ነው ጊዜን ውዱ ጊዜን ለምንድን ነው የማሾፈው? እና ሳቁንና ይኸውልህ እንዴ ሳቁን ቀንሶና ወንድም አለ ሲሪየስ ሆነ እንደ ትልቅ ትንፋሼ ነው
ትንፋሽ ነው ብራዘር። ኦኬ ትንፋሽንና ሳቅህን ስትለይና እንግዲህ ትንፋሽና ሳቅ ስትለይ ተመልሰናል። ወንድሜ እንደዚህ ለመቀለድና ለማሾፍ የመጣችሁ ሰካላታችሁ እኔ ጊዜ የለኝም። ባይዘው በጣም ጊዜ ውድ ነው። ይገርማችኋል። ትንፋሽና ሳቅ መለየት ካልቻልክ ቅድምም ዝም ብዬ አለፍኩ፣ አሁንም ታሾፋለህ፣ ትቀልዳለህ። ስለዚህ እኔ ቁም ነገር የሚሰራ ሰው ነው የምፈልገው። በዛ ላይ ፕሮፋይል ያረከው ሰው በጣም የምንወደው ወንድማችን እፎይን ነው። ኦርቶዶክስ አይደለህም አንተ። ስለዚህ የእፎይን ፕሮፋይል ለምን ታደርጋለህ? በእምነት አትመሳሰሉም። ለምን ታደርጋለህ? ሁሌ በመመሳሰልና በመሸዋወድ መኖር ይቻላል? ራስን አትሆኑ? ኦኬ እኔ አንድ ፓስተር ፕሮፋይል አላደርግም። የፈለገ ልውደደው፣ የፈለገ ፕሮፋይል አላደርግም። ምክንያቱም አያውክለኝም፣ እምነቴም አይመስልም። ፕሮቴስታንቱ አይ ቲንክ ይሄ ማጭበርበር በጣም አለ። አሁን ብፁዕ አቡነ ገብርኤልን ብፁዕ አባታችን ብሎ ይጠራቸዋል ፕሮቴስታንቶች። በጣም እኮ የሚያስቅ ነው። ብፁዕ አባታችን እኛ ጌመጡና ደግሞ አባት ማንም አትሉ ተብሏል። እናንተ ግን ብፁዕ አባታችን ትላላችሁ። በቃ እንደዚህ ድራማ መስራት፣ መመሳሰል። እሺ ሰላም አዚል ነው የሚለው፣ አዚል ነው የሚለው። አዎ እሺ ማን በስምሽን? አዎ አዚል ነው የሚለው። ሰላም ነው እግዚአብሔር ይመስገን። ትክክል ስምሽ ማን ነው? አዜብ። አዜብ ነሽ? ኦኬ ከየት ቤተ እምነት ነሽ አዜብ? አዜብ ከየት ቤተ እምነት ነሽ? ፕሮቴስታንት። ፕሮቴስታንት የሚባል ቤተ እምነት የለም። የት ነሽ ፕሊዝ? ወይ ሙሉ ወንጌል በይኝ። ፕሮቴስታንት ወይ ቃል መሰረተ ክርስቶስ። መሰረተ ክርስቶስ በጣም ጥሩ። መሰረተ ክርስቶስ እየቆየ ነው የሚደርስሽ እህት ዓለም። እንደዚህ ከሆነማ አንግባባም። ማሽን እሺ በቃ ኔትወርካችሁ ደህና የሆኑ ሰዎች ነው ፕሊዝ። እየቆየ የሚደርስሽ ከሆነማ አንዳምጥም። እኔ ተናግሬ ስንት ኬርኩ በኋላ ሃሎ ብትይኝ ሞራሌ ይነካል። እሺ ግቡ እንጂ ጴንጤዎች፣ ለምን ኦርቶዶክስ አትሆኑም? ይሄ እኮ በጣም ጥሩ አጋጣሚ ነው። በጣም አሪፍ አጋጣሚ ነው። ለምን ኦርቶዶክስ አትሆኑም? እኮ በጣም ጥሩ አጋጣሚ ነው። ኮመንት ለእኔ ታውት። እሺ ቤቴን እንዴት ማኔጅ እንደማድረግ እኔ ስለማቅ ችግር የለውም። እሺ መሰማማት ካልቻልን ጥቅም የለውም ገስት ላይ መቀመጡ። ከተሰማማን ግን ችግር የለውም። ኔትወርክ በጣም ሌት እየሆነ ነው እና ለዛ ያስወረድኩሽ። እግዚአብሔር ይመስገን። ማን ልበል ስምህን? ጃፒ። ጃፒ ከየት ቤተ እምነት ነው ወንድሜ? እኔ ከየት ቤተ እምነት ማለት ከየት ቤተ እምነት ነህ? ቤተ እምነት ማለት ምንድን ነው? እኔ ማምነውን ነው። አሁን ልጅ ሰስ ነህ? ኧረ እኔ አይደለሁም። ስለዚህ ገብቶሃል ጥያቄ ማለት ነው። ስለዚህ ከየት ቤተ እምነት ነህ? ኦኬ እኔ ኦርቶዶክስ ነኝ። ኦኬ ኦርቶዶክሶች አሁን አልቀበልም ጃፒ፣ ይቅርታ ወንድሜ። ሌላ ፕሮቴስታንቶች ነው የምቀበለው። ለምን? እሺ ወንድሜ አመሰግናለሁ ስለመጣ። እሺ ፕሮቴስታንቶች ነው የምቀበለው፣ ኦርቶዶክሶች አሁን አልቀበልም ብያችኋለሁ። ፕሊዝ አንዴ አዳምጡኝ። ዘካርያስ ገስት መሳብ ስላልቻልኩኝ ነው። ትጽፋለህ ግን ገስት መሳብ አልቻልኩም። ለዛ ነው ሜሪ ላስገባሽ። ኦርቶዶክሲያን እንድታውቁ ስለምፈልግ ነው ይሄንን። እሺ ኦርቶዶክሲያን ክርስቲያኖች እዚህ ያላችሁ ወደ 2200 ሰዎች ጠይቃችሁ ታውቃላችሁ? ለምንድን ነው ጴንጤዎች ኦርቶዶክስ የማይሆኑት ብላችሁ ስትጠይቁ የምታገኙት መልስ እንድትሰሙ ፈልጌ ነው። እኛ ደግሞ ጴንጤ የማንሆንበትን ምክንያት እንድታውቁ ስለፈለግኩኝ ነው። እኛ ከጴንጤዎች ጋር ያለን ልዩነት ገድል ድርሰን አይደለም። አሁን ቅድም አይታችሁ ከሆነ እኔ ጴንጤ የማልሆንበት ምክንያት ብዬ ገድል ድርሰን አልጠቀስኩም አይደል? ጴንጤ የማልሆንበት ምክንያት ብዬ ገድልና ድርሰን አልጠቀስኩም። የጠቀስኩት ነገረ ጥምቀት፣ ነገረ ቅዱስ ቁርባን፣ ነገረ ክርስቶስ። ምክንያቱም እኛና ጴንጤዎች የለየን አምስቱ አዕማደ ምስጢራት ስለሆነ ነገረ ሥላሴ፣ ነገረ ቅዱስ ቁርባን፣ ነገረ ጥምቀት፣ ነገረ ትንሣኤ ሙታን እነዚህ ስለለዩ፣ እነሱ ግን እየሸወዷችሁ ያው ገድል ድርሳን ነው ይሏቸዋል። ይህ ውሸት ነው። እሺ ፕሮቴስታንቶች ግቧ፣ አንድ ቁጥር ጻፉ። አላስገባህም ወንድሜ። የእፎይን ፕሮፋይል ያረከው ወንድማችን አንተ ገና እየቀለድክ ስለሆነ
እኔ አላስገባም። ሲጀመር እፎይ እናንተ በሀሳብም በዓላማም በእምነትም አትመሳሰሉም። ስለዚህ እሱ ነገር ቀይር። ማንነትን ነው። አብርሃም ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው እንደምን? አለን ገና ሰላምታይን ሳልጨርስ ፕሮቴስታንት። ምን ነው አብርሃም ነው ስምህ? አዎ። እንዴት? ለምን ጠየቅ? አብርሃም ስለሚል ነው። በትክክለኛው ስም ልጥራ ብዬ ነው። ከአሁን በኋላ አብርሃም ብለህ ትጠረኛለሽ። ሰላም ነው? ምንድን ያልኩህ አልገባኝም። ያው ስሜ አብርሃም ነው እያልኩ ነው እኮ። አብርሃም እኮ ነው የሚያልኩህ። ከአሁን በኋላ አብርሃም ብለህ ትጠራኛለህ ስትል አልገባኝም። ምን እያልክ ነው? ሌላ ስም ካለ ኢብራሂም ያልከው መስሎኝ ነው። ሶሪ ኢብራሂም ያልከው መስሎኝ፣ ኢብራሂም ያልከው መስሎኛል። ይሁን እሺ፣ መልካም። ከየት ቤተ እምነት ነህ? ፕሮቴስታንት ነው። እንዴት ነህ? በእናትህ እግዚአብሔር ይመስገን ደህና ነኝ። ደህና ነህ አንተ? ሁሉ ሰላም? እግዚአብሔር ይመስገን። ተመስገን። አዎ፣ ደስ ይላል። ትምህርታችሁን የለም አብርሽዬ፣ ፕሮቴስታንት የሚባል ቤተ እምነት የለም። ወይ መካነ ኢየሱስ ነህ፣ ወይ ሙሉ ወንጌል ነህ፣ ወይ ቃለ ሕይወት ነህ፣ ወይ መሰረተ ክርስቶስ ነህ። የት ነህ? እኔ ክራይስት ኪንግደም ቸርች ተከታይ ነኝ። ሌላ ምን? እኔ አንድ ክርስቶስ ነው የሚያውቀው። እሺ፣ እሱ እንኳን የተለያየ ትምህርት ያላቸው፣ አሁን እሱን እናያለን። መልካም። ርዕሴ ምንድን ነው? ለምን ኦርቶዶክስ አትሆኑ ፕሮቴስታንቶች ነው። ኦኬ፣ ለምን ኦርቶዶክስ አትሆኑ? እኔ ጴንጤ የማልሆንበትን ምክንያት እነግርሃለሁ። አንተ ደግሞ ኦርቶዶክስ የማትሆንበትን ምክንያት ትነግረኛለህ። ሁለት ምክንያት ትነግረኛለህ፣ ሁለት ምክንያት እነግርሃለሁ። ከዛ የተናገርነው ምክንያቶች በመጽሐፍ ቅዱስ እንመዝነዋለን። ተግባባ? ሁለት ምክንያት ንገረኝ፣ ኦርቶዶክስ የማትሆንበት። እኔ የመጀመሪያው እኔ ኦርቶዶክስ ማልሆነው ምክንያት ልንገረኝ። አብርሽ ቶሎ ንገረኝ ፕሊዝ። ሁለት ምክንያት ንገረኝ። ትቾክላለህ? እንደ ምንድን ነው? አንተ ብቻ ፈለግ ሰው አስገባ። ወደ 40 ምናምን ሰው አለ። ስለዚህ ሁሉም ማዳረስ ስለፈልግ ተጠቀም ጊዜ። እኔ ኦርቶዶክስ ማሆኑበት ምክንያት አንድ የመጀመሪያው ማርያም ታማልዳለች የሚለው ማርያም እንደማታማልድ ነው የሚያውቀው። አማላጃችን ኢየሱስ መሆኑን ስለሚያውቅ አልሆንም ብዬ ውስጤ ላይ ወስኛለሁ። ስለዚህ ጠቅላላ የቅዱሳን ምልጃን አትቀበልም አንተ? የቅዱሳን ምልጃን አትቀበልም? እኔ ማርያም ታማልዳለች ብዬ አላምንም። ሁለተኛ እኔ ኦርቶዶክስ ማልሆንበት ምክንያት በእንጨት በግድግዳ አጥር ላይ የምትሰግዱት ነገር እኔ ያ ነገሮች አይሰጡኝም። እሺ፣ በእንጨት የምትሰግዱት አልካረም? እሺ፣ የሚገርም ነገር፣ ለእነዚህ ነገሮች ማስረጃ ጠይቃለሁ። ኦኬ፣ ማስረጃ ጠይቃለሁ። በመጽሐፍ ቅዱስ ደግሞ ያለውን ነገር ደግሞ እናያለን። ችግር የለውም። አንተ መጽሐፍ ቅዱስ ማርያም ታማልዳለች ወይ ማርያም ታማልዳለች የሚለውን ደግሞ አንተ ትሰጠኛለህ። አንድ ያዳምጥ እንጂ እኔ ጠቅላላ ቅዱሳን ድንግል ማርያም ብቻ አይደለችም፣ ቅዱሳን ሁሉ እንደሚያማልዱ አሳይሃለሁ። ምንም ችግር የለውም። መላእክቱ እንደሚያማልዱ፣ ቅዱሳን ሁሉ እንደሚያማልዱ፣ ስለኛ እንደሚጸልዩ አሳይሃለሁ። ታሳየኛለህ። ይቅርታ ስልክ ገብቶብኝ ነው። አብርሽ ይሰማል? ይሰማል? አብርሃም እሺ፣ በል እግዚአብሔር ካንተ ጋር ይሁን። እሺ፣ ሌላ ፕሮቴስታንት አለ? ክርስቲያኖች ግን አስተውሉ። ኦርቶዶክሲያን አያችሁ፣ ማናቸውም ኤኒዌይስ ቆይ ይግቡና በደንብ ክርስቲያኖች አእምሯችሁን ጆሮአችሁን ከፍታችሁ አዳምጡ። ምክንያቶቻቸውን ስሙ። ዴቭ እያስገባሁ ነው፣ ተቀበል። ካልተቀበልክ ሌላ ሰው አስገባባህ ነው። አንዳንድ ቁጥር የጻፋችሁ ከዛ ስልክላችሁ ዲክላይን የምታደርጉ ፕሮቴስታንቶች ተዉ። እሺ ኦሜጋ እስቲ ላስገባ።
እሺ ዴቫ ነው ሰላም ነው አለው። እሺ ሰላም ነው። እንዴት ነህ? ሰላም ቤተ እምነት ነው እንዴ? ቃለ ሕይወት በጣም ጥሩ። እሺ ዴቭ ነው ስምህ? በጣም ጥሩ። ኦርቶዶክስ የማትሆንበትን 2 ምክንያቶች ትነግረኛለህ። እኔ ደግሞ ፕሮቴስታንት ማልሆንበትን 2 ምክንያት እነግርሃለሁ። ከዛ በኋላ ያቀረብናቸው ምክንያት በመጽሐፍ ቅዱስ ይመዘናሉ። እሺ በጣም ጥሩ። አንደኛው ምክንያትን ንገረኝ። የክርስቶስ ምልጃን ስለማትቀበሉ። የክርስቶስ ምልጃን ስለማትቀበሉ። እሺ ሁለተኛው ደግሞ ቅዱስ ቁርባን። ምን ቅዱስ ቁርባን ምን አማናዊ ነው፣ ስፒሪቹዋል ነው ነው የምልህ። እኛ ምንድነው ዴቭ ቅዱስ ቁርባን ላይ እንዲህ ስለምትሉ በዚህ ምክንያት ኦርቶዶክስ አልሆነ ነበር እንዴ? ትራንስብስቴሽን እውነተኛ ደምና ስጋ የሚለው በአማርኛ ትራንስብስቴሽን ማለት እንደዛ ነው ሲተረጎም። ሪሊ እንደዛ ነው የተረጎምከው? እውነተኛ ደምና ስጋ ያው ትራንስብስቴሽን ማለት እውነተኛ ደምና ስጋ ማለት ነው ማለት እንደዛ መሰለኝ። ማለት ትራንስ ስጋ ማለት ማን ነው እንደዚህ ያለው? ብቻ እሺ ቅዱስ ቁርባን ላይ በቃ እንግሊዝኛና በአማርኛ በምንግባባበት። እሺ ቅዱስ ቁርባን እኛ እውነተኛ ጌታ ስጋና ደም ነው ስለምንል አይደለ? እናንተ ደግሞ አይደለም ስለምትሉ አይደል? በጣም ጥሩ። እኔ ደግሞ ጴንጤ የማልሆንበት ምክንያት ነገር የመጀመሪያው አሁን የጠቀስክልኝ ቅዱስ ቁርባን እውነተኛ ጌታ ስጋና ደም ነው ብሎ ጌታ ስለነገረኝ፣ ስጋዬ እውነተኛ ነው ደሜም እውነተኛ ነው ስላለ ከጌታ ትምህርት ጋር አሁን ልክ አንተ እንደተቃወምከው ጌታ እንደተቃወምከው እኔ መቃወም ስለማልፈልግ በዚህ የተነሳ ጴንጤ አልሆነም። ምክንያቱም ጌታ ራሱ ሲያስተምረን ምን ስላለ ስጋዬ እውነተኛ ነው ደሜም እውነተኛ ነው ስላለ ይህንም በመጽሐፍ ቅዱስ መዝና። ስለዚህ አንደኛ ጴንጤ የማሉ ነው ልክ አሁን አንተ እንደሰማነው ከጌታ ትምህርት ጋር የጌታ መቃወም ስለማልፈልግ። ሁለተኛ ጴንጤ የማሉንበት ምክንያት ምን መሰለህ? በንጥቀት አላምንም። የሚመላለስ ጌታ የለኝም። አንዴ አንተን ነጥቆ ቤተክርስቲያን ነጥቆ ይወስዳታል። ከዛ ሌላውን ለሐዋርያ አሳልፎ ይሰጣል። ከዛ በኋላ ደግሞ ድጋሚ ይመጣል። እንደዚህ የሚመላለስ ጌታ የለኝም። ኢየሱስ ክርስቶስ ለመጨረሻ ጊዜ ለሁለተኛ ጊዜ ይመጣል። ያን ጊዜ የዓለም ፍጻሜ ይሆናል ብዬ አምናለሁ። ስለዚህ በጌታ በክርስቶስ ራሱ ስለማንገናኝ እውነተኛውን ክርስቶስ መያዝ ስለምፈልግ ጴንጤ አልሆንም። የአስኬኔ ነጥቦች በጣም እየሰማሁ ነው። መልካም። አሁን የአንተን ነጥብ መልስ ስጥና እንዲመታምኗል መሰለኝ። የኔ ነጥብ ትሰጠኛለህ። በንጥቀት አላምንም። እኔ በንጥቀት አምናለሁ። በቃ እሱን ታስረዳኛለህ። የት እንደምትነጠቁ ተነጥቃችሁ የት እንደምትሄዱ ንጥቀቱ የጥፋት ሰው ከመገለጡ የጥፋትሽ ከመገለጡ በፊት በኋላ ምናምን የሚለውን ሁሉ ታሳይኛለህ። እሺ ተመለሳ ወንድሜ። ዋነኝነት ምን መሰለህ? እሺ እንደዚህ የሚል ቃል አለ በመጽሐፍ ቅዱስ። ኦኬ እሺ ጌታ ክርስቶስ እንዲህ አለ። አምላካችን ኢየሱስ ክርስቶስ እንዲህ ብሎ ተናገረ። መጽሐፍ ቅዱስ ይዛል መጽሐፍ ቅዱስ ያዝና እስቲ ለአንድ ነገር አብረን ነው። እሺ ካነበብኩ እወጣለሁ። ኦኬ እኔ ላንብብልህ፣ ችግር የለውም። በቃ ዮሐንስ ወንጌል ምዕራፍ 16 ቁጥር 26 እንዲህ ይላል። ዮሐንስ ወንጌል ምዕራፍ 16 ቁጥር 26 በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን የምለምን አይምሰላችሁ ይላል። ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ምን ይላል? በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም ይላል። እሺ ያ ቀን መቼ ነው?
በዚያ ቀን ይላል። የመጨረሻ ጊዜ ላይ እኮ ሙታን ትንሣኤ ላይ እኮ ልመና የለም ወንድም። የአሁኑ ዘመን በቃ አትገምታ ወንድም አለ የሚለው በዚያን ቀን ነው። በዚያን ቀን ሲባል የአሁኑ ዘመን ማለት በዚያን ቀን ሲል ማለት ነው። በዚያን ቀን በስሜ ትለምናላችሁ፣ አስተውል ስማኝ። በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም ይላል። መቼ ነው ያቀር? ክርስቶስ ካረገ በኋላ ነው። ኦኬ፣ በጣም ጥሩ። ክርስቶስ ካረገ በኋላ የሚለመነው የሚለምን አምላክ ነው። ምን አልከኝ? ክርስቶስ ካረገ በኋላ በአባቱ ቀኝ በክብሩ ካለ በኋላ የሚለምን ነው የሚለመን አምላክ ነው። የሚለመን አምላክ ነው። የሚለመን አለ። የስ በጣም ጥሩ። ስለ እናንተ አለምንም ሲል ምን ማለቱ ነው? ከዚህ በኋላ ስለ እናንተ አለምንም ሲል ምን ማለቱ ነው? አለምንም በቃ አልጸልይም ስለ እናንተ። ወደ ማን አልጸልይም? ወደ አብ። ስለ እናንተ አለምንም ሲል ምን ማለቱ ነው? ለምሳሌ ልመና ውስጥ ምን አለ ማለት ነው? ያው ለምሳሌ ጸሎታችሁን ይቅር በላቸው ይላል ጌታ። ኦኬ፣ ከዚህ በኋላ ይቅር በላቸው ይላል ጌታ አብን። በደሙ ይቅር በላቸው ይላል አብን ጌታ። ይቅር በላቸው አይልም፣ ግን ይቅር ይለናል። ይቅር ይለናል። ከአፉ መውጣት የለበትም ቃሉ። አልገባኝም። አሁን ጌታ በአብ ቀኝ ሆኖ በአብ ቀኝ ያለ አምላካችን ኢየሱስ ክርስቶስ አሁን ላይ ምንድን ነው የሚያደርገው? አሁን አማኞችን ያነጻል፣ በደሙ ያነጻል። ራሱ መሀሪ ነው አይደል? ራሱ ይቅር ባይ ነው አምላክ ነው እኮ። አልገባኝም። አሁን የምትመጣው ይኸውልህ ምን መሰለህ፣ በወንጌል አማኝ ውስጥ በስሙ ትመጣና እንዴ ቀጥታ እኮ እግዚአብሔርን አትተዋወቅም። መጀመሪያ ክርስቶስ ማወቅ አለብህ ክርስትና ላይ አይደል? መጽሐፍ ቅዱሱ ያለ ወደ አብ ልትመጡ አትችሉም ይላል። መልሶ ደግሞ ያለ ወልድ ወደ አብ ልትመጡ አትችሉም ይላል። ያለ አብ ወደ ወልድ ልትመጡ አትችሉም ይላል። አሁን ሳይሆን አብራራ። ያለ ወልድ ወደ አብ ልትመጡ አትችሉም እና ያለ አብ ወደ ወልድ ልትመጡ አትችሉም ማለት። እሺ ልንገርህ፣ አብ ካልሳበው በቀር ወደ ክርስቶስ መምጣት አትችልም። እግዚአብሔር ካልወሰነ እኮ ልነግርህ ነው። እግዚአብሔር ካልሳበው ወደ ክርስቶስ አትመጣም። ምን ማለት ነው? እግዚአብሔር አስቀድሞ ሊወስን ይገባል። አስቀድሞ ምን ሊወስን ይገባል? አስቀድሞ ሊያይ ይገባል። ፕሪዴስቲኔሽን ላይ መጣ ማለት ነው። ጎበዝ፣ ትምህርትን አመጣኸው። ስለዚህ በቅድመ ውሳኔ ታምናለህ አንተ? በደንብ አምናለሁ። በጣም ጥሩ። በቅድመ ውሳኔ ማለት ፕሪዴስቲኔሽን፣ እነዚህ ፋይቭ ቱሊፕስ የካልቪን ትምህርት ትቀበላለህ? በደንብ እቀበላለሁ ካልቪን። በጣም ጥሩ። ስለዚህ እግዚአብሔር የሚያድነውንና በሲኦል የሚከተውን ለዘላለም ሕይወት የሚሰጠውንና ለዘላለም ሞት የሚወስንበትን አስቀድሞ ወስኗል። አይደለም፣ የሚድነውን አስቀድሞ መርጦታል። የማይድነው ኢሌክት አድርጎት። የማይድነው ምርጫው ነው። የሚድነው ምርጫው ነው። በእግዚአብሔር አንዴ ወንድሜ፣ የሚድነው ምርጫው ነው። ፍሪ ጊፍት ነው፣ ግን ፍሪ ማለት ነፃ ስጦታ ነው። ግን አክሽኑ ነው የሱ ሰውዬ አክሽኑ። የሚሞተው ምርጫው ነው። የሚሞተው አዳምጥ ፕሊዝ። የሚድነው ሰው ምርጫው ነው ወይ? የእግዚአብሔርን ጥሪ መቀበል ምርጫው ነው። የሚድነው ሰው ምርጫው ነው ወይ ነው ጥያቄ። አልገባኝም መዝሙር። የሚድነው ሰው ምርጫው ነው ወይ ነው ጥያቄ። ምርጫው ነው ወይ መዳን? ምርጫው ነው ወይ? ምርጫው አይደለም። እሱማ የሚድነው ሰው ምርጫው አይደለም አይደል?
የማይድነው ሰው ምርጫው ነው አይደለም እኮ ተወስኖ። ስለዚህ አየህ የሚድነው ስማ፣ የሚድነው ሰው ለጥሪው ክፍት መሆን አለበት። ተረዳኝ አይደለ? አልተረዳውም። ለምን እንዳልተረዳው ልንገርህ። ምክንያቱም አስቀድሞ የሚድነው ሰው ምርጫው አይደለም እኮ አልከኝ አይደል? ምርጫውን ግን መቀበል አለበት። ያን ጸጋ ከመጣለት ያደን ማለት ይችላል። አሜን ብሎ መቀበል አለበት ማለት ይችላል። ከተመረጠ ለመዳን ከተመረጠ ማለት ይችላል። አይችልም እኮ ስለዚህ ተወስኖበታል። ወንድሜ እምቢ እንዳይልም ተወስኖበታል እኮ። የእግዚአብሔር ስራ ነው እንግዲህ፣ ስጦታ ነው። በቃ ምን እናደርገኛለን? በጣም ጥሩ። ስለዚህ አመጣኸውና ደግሞ የማይድኑት ደግሞ ኦልሬዲ እንዳይድኑ ኦልሬዲ ተወስኖባቸዋል። ወደ መዳን መምጣት አይችሉም ማለት ጆሮአቸው በቃ ተደፍኗል። አይሰሙም። ወንጌልን ለመስማት ግልጽ አይፈልጉም። ወንጌል ስላልተመረጡ እንዳይድኑ ስለተመረጡ እግዚአብሔር እንደዛ አያደርግም። ነገር ግን የለውም ወንድም ዴቭ፣ ይኸውልህ የሚድኑት ኦልሬዲ እምቢ እንዳይሉ ተመርጠዋል፣ ተወስኖባቸዋል አልከኛል። የማይድኑትስ እምነት አልተቀበሉም፣ ጸጋውን አልተቀበሉም። ክርስቶስ አንዴ ሞቷል፣ ግን አልተቀበሉትም። አልተመረጡም። እነሱ ምን ያርጉ? የእነሱ ፎልት አይደለም። መመረጥማ እኮ ምርጫ እኮ ያው እሱ መጽሐፍ ቅዱሳዊ ምንም ልናደርገው አንችልም። አቀባባው ግልጽ ያለው ነገር ተናገር። እግዚአብሔር ስራ እንጂ እኛ ምን እናርግ? ሰው ልጅ መዳን ከፈለገ ይድናል። ነፃ ፈቃድማ የለውም የሰው ልጅ በአንተ ትምህርት። ምክንያቱም ለመዳንም መመረጥ አለበት አስቀድሞ ከመነሻው ማለት ያንን መቀበል አለበት። ያንን ነፃ ስጦታ እምቢ ማለት ይችላል። ወደ መዳን የመጣው ሰው ያን ነፃ ስጦታ እምቢ ማለት ይችላል። ያን እምቢ ማለት ይችላል ወይ? አይችልም። ከተመረጠ አይችልም። ተወስኖበታል አይደለም? እምቢ ማለት አይችልም። ለምን? ፍሪ ዊሊንግ የለውም። ያለ ነፃ ፈቃዱ ስለተመረጠ አይደል? ከተመረጠ በጣም ጥሩ። ያልተመረጡት ደግሞ በዚህ ውስጥ አሉ ይቀሩ አይደል? ያልተመረጡ ሰዎች እንዳይመረጡ ያደረጋቸው ምንድን ነው? ንገረኝ። አንደኛ ድፍን መሆናቸው። እነሱ ምን ያደርጉ? የደፈናቸው እኮ ያንተ አምላክ ነው። ምክንያቱም ቅድም አልከኝ እነዚህን ክፍት ልነግርህ እኮ ነው። የኔ አምላክ አላልኩም። እንደዛ አላልኩም። አንተ የምታስተምረው ኢየሱስ የኔ ኢየሱስ አይደለም። አንተ የምታስተምረው እግዚአብሔር፣ አንተ ቃለ ሕይወትን አይደለም? አንድ እግዚአብሔር ነው ያለው። ቃለ ሕይወትን አይደል? በቃ ቃለ ሕይወት ያለው ክርስቶስና እግዚአብሔር የኔ አምላክ የኔ ክርስቶስ አይደለም። እኔም አላውቀውም። ይሄንን ለምሳሌ ማለት ትችላለህ። አንድ አምላክ ነው ያለው። በረሃ ይሁን እኔ የኔ አምላክ በሲኦልና በገነት የሚገቡትን አስቀድሞ ወስናል ብዬ ይሄ በእስልምና ያለ ትምህርት ነው። ያን አምጥቼ የኔ አምላክ አላረግም። ለምሳሌ የኔ አምላክ ማለት የአንተ አምላክ ማለት ነው። የኔ አምላክ እኔ ላይ ወሰነ አይደለም። እኔ ወደ ምድር አስቀድሜ ስለተመረጥኩ ወይ ስለተወሰነብኝ አይደለም። ምክንያቱም ክርስቶስ ስለ ሁሉ ነው የሞተው። የክርስቶስ ፍቅር የተለያየ ፍቅር ነው። ከዚህ በኋላ ሁሉም አልተቀበሉም። ታዲያ ለምን ታዲያ ሁሉም አልተቀበሉም? ሁሉ ከሞተ ስላልፈለጉ እኮ ስላልፈለጉ ያኮ ነው አስቀድሞ መወሰን ተወስኖባቸው በዚህ ውስጥ አለ። በዚህ ውስጥ አለ እግዚአብሔር የሚድነውን ሰው ይመርጣል። እሺ ይቅርታ። ያልፈለጉት ተወስኖባቸው ሳይሆን ኦልሬዲ ፍሪ ዊሊንጋቸው ተጠቅሞ ስላልፈለጉ ነው። ለምሳሌ አንድ ጥቅስ ልስጥህ። የዳኑ ሰዎች መዳናቸውን አያጡትም አይደል? በአንተ የተጠሩት ሰዎች አይደል? በቃለ ሕይወት ትምህርት አያጡትም አይደል? ማለት የተመረጡት ሰዎች ወደ መዳን ኦልሬዲ ለመዳን የተወሰኑ ሰዎች ወደ መዳን ሰዎች መዳናቸውን አያጡትም አይደል? ምክንያቱም ተመርጠዋል ለመዳን አይደል? አይደል? ምን እናድርግ? የእግዚአብሔር ስራ ነው። በቃ ምን እናድርግ? ምን እናድርግ አይደለም ለመዳን የተመረጡ ሰዎች ከዳኑ በኋላ መዳናቸውን አያጡትም ማለት አያጡትም። ምክንያቱም በምንም ነገር ይለፉ መዳን የለም ማለት መዳናቸውን አያጡትም አይደል? አያጡትም። በጣም ጥሩ። ዕብራውያን ላይ ግን እንዲህ ይላል ቅዱስ ጳውሎስ ዕብራውያን ምዕራፍ 6 ቁጥር 4 ላይ አየህ። ለዚህ ነው እኔ ጴንጤ የማልሆነው የቃለ ሕይወትን ትምህርት ያንተን አይነት ትምህርት እኔ ስለማልቀበል እንደዚህ አይነት አምላክ ስለማላውቅ ነው። አስቀድሞ መወሰን ካልተረ ምንም እሱ ያንተ ትምህርት ነው። ያንተ ኢየሱስ ነው። ይሄን ኢየሱስን ያላቆም እንኳን
መጽሐፍ ቅዱሳዊ ሀሳብ ዕብራውያን 6 እንዲላል አንድ ጊዜ ብርሃን የበራላቸውን በደንብ ስማ። አንድ ጊዜ ብርሃን የበራላቸውን ሰማያዊ ስጦታንም የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙን የእግዚአብሔር ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነርሱ ማደስ የማይቻል ነው ይላል። ለራሳቸው የእግዚአብሔር ልጅ ይሰጡታል ያወርዱትም ማለት ነው። ኦኬ እነዚህ ሰዎች እነማን ናቸው? አንድ ድገምልኝ፣ ይቅርታ መዝሙር። አንድ ጊዜ ብርሃን የበራላቸውና ሰማያዊ ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙን የእግዚአብሔርን ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱት እንደገና እነርሱ ማደስ የማይቻል ነው ይላል። በኋላም የካዱትን አላ እነዚህ እነማን ናቸው እኮ? በኋላም የካዱት ነው የካዱ ናቸው። እሱን አይደለም። እነዚህ እነማን ናቸው? ያመኑ ሰዎች ናቸው። የዳኑ አይደል? የዳኑ መጀመሪያ ላይ ማለት ነው ነበረ። ከዳኑ መዳናቸውን አውጥተው ነበር። ኖ አይ መሰለመ ከተመረጡ በእግዚአብሔር ከተመረጠ እውነት ትክክለኛ ሳልቬሽን መዳን መጡ እኮ ስሊፕ አድርገው ነው። ከዛ እምነት ወጥተው ነው ከእግዚአብሔር መውጣት አይችሉም እኮ ብላኝ ነበር ቅድም። ምክንያቱም አይ በእንደዛ አልተረዳውም። አይ በእንደዛ ለመሰለ ወደ ቅፍያ የተወሰነበት ሰው አስቀድሞ ለመዳን የተወሰነበት ሰው መዳኑን ያጠዋል። እንዲህ መሰለ ቀጣ መልስ ከተሰጠው በእግዚአብሔር ከተመረጠ ለመዳን የተመረጠ ሰው አስቀድሞ የተመረጠ ሰው መዳኑን ያጠዋል ወይ? ከእግዚአብሔር ከወጣ ያጠዋል። ከእግዚአብሔር ከወጣ አስቀድሞ ታዲያ ለምን ተመረጠ? የሚያጣ ከሆነ በቃ ተመርጦማ ነበር። ታዲያ ምን ያህል በእኔ እኮ አንተ እኮ እንድስቅ አይደለም እንድታስተውለው ነው ዴቭ። እውነቴን ነው። ዝም ብሎ ምናምን እርስ በርስ ቅድም ምን አልክ? ኢቭን እነዚህ ሰዎች ወደ መዳን ሲመጡ ምርጫቸውም አይደለም ተወስኖባቸው ተመርጠው ነው ቃልከኛ አይደለም። እነዚህ ሰዎች ወደ መዳን ሲመጡ ተወስኖባቸው ተመርጧቸው ነው አይደል አልከኝ። ይሄ ወደ መዳን የመጣው ሰው መዳን ያጣዋል ስለ አያጣውም። ምክንያቱም ወደ መዳንም ሲመጣ ተወስኖ ተመርጦ ነው እንጂ እሱ ራሱ ፈልጎ አይደለም አልከኝ አይደል። ይሄ ሰው ደግሞ መዳኑን አጣው። ለምን አጣው ስለ ቅድም አያጣውም ብለን ነበር። አሁን ደግሞ አጣው። ስለዚህ አስቀድሞ ለሱ ምን ጠቀመው? ዴቭ ድነቱን አጥቶ ሳይሆን ምን መሰለህ፣ እኔ ልንገርህ አስቀድሞ መወሰን ምን እንደሆነ ዓለም ከመፈጠሩ በፊት ቆይ ስማኝ፣ አንዴ ስማኝ። መጽሐፍ ቅዱሳዊ አይደለም አልከኝ ዴቭ። ይሄን ክፍል ፍታልኝ እሺ። ይሄ ዕዳ ነው። ብርሃን የበራለ ሰው ሳይመረጥ የቀረ ነው ወይስ ተመረጠ ነው? የተመረጠ ነው፣ ግን በቃ ስለተንሸራተተ ወደቀ፣ አለቀ። እንዴ ታዲያ አስቀድሞ ለመዳን መመረጡ መወሰኑ ለምን ምን ጥቅም አለው ከተወሰነበት? እንግዲህ አያስቀድሞ ከፍ ያለ ትምህርትን ብቻ የእግዚአብሔር ፈቃድ ነው። በቃ አናውቀውም እኛ። የእግዚአብሔር ፈቃድ ነው። ምኑ ሀሳብ መቀየሩ መወሰኑ ብቻ በእውነተኛ ትምህርት እንዲኖር ማድረግ ነው እንጂ የቱ ተወሰነ አልተወሰነም እኛ የምናውቀው እምነቱ መስጠታችን ነበረ። ዴቭ በእውነተኛ ትምህርት ማን እንደነበረ የምታውቀው ወደ መዳን መጥቷል። በመዳን ውስጥ እየተመላለሰ ነበር ነው። ስለዚህ በአንተ ትምህርት ይሄ ሰው አስቀድሞ የተወሰነ ነው፣ ለመዳንም የተመረጠ ነው አይደል? ስለዚህ ይሄ ሰው ግን መዳኑን አጣው። ስለዚህ አስቀድሞ መወሰኑ ለመዳን ምንድነው ጥቅሙ ታዲያ? እኮ የሚመለስ ከሆነ ይድናል። በቃ አይመለስም እኮ ነው የሚለው። ለንስሐ አይመለስም ነው የሚለው። ይጠፋል፣ ከእግዚአብሔር ከራቀ ይጠፋል። በቃ ቅድም እኮ መዳን አጣው። ይኸውልህ እርስ በርስ በጣም ተጋጨ። ስለዚህ ምን ታደርጋለህ መሰለህ? ዝም ብለህ በቃ እንዲህ ነው ምናምን ሳይሆን ሪሊ የእግዚአብሔር ዓላማ ምንድን ነው? የእግዚአብሔር ሀሳብ ምንድን ነው? መዳን የሚለው ሀሳብ ሁሉ እንዳይጠፋ የሚራራ አምላክ። ቅድም እኮ ነገርኩህ። አስቀድሞ መወሰን ለአንተ የሚጠቅም ነገር ሰው ነው የምነግርህ። ከዚህ በላይም ስለማንቀጥል ነው። በደንብ አንብብ። በተለይ እነዚህ የካልቪንን ትምህርቶች 5ቱም ክሊፖች ኦኬ። ይሄ ፕሪዴስቲኔሽን
ደብል ዴስቲኔሽን ምናምን፣ ሲንግል ዴስቲኔሽን፣ ሲንግል ፕሪዴስቲኔሽን፣ ደብል ፕሪዴስቲኔሽን አይባሉትም። በደንብ አጥና። ኦኬ። ከዛ መጽሐፍ ቅዱስ ውስጥ ገብተህ እውነት እግዚአብሔር እንደዚህ አይነት አምላክ ነው ወይ ብለህ እይ። ምክንያቱም መጽሐፍ ቅዱስ የሚለው እግዚአብሔር ሁሉ እንዳይጠፋበት የሚታገስ የሚራራ አምላክ ነው የሚለው እንጂ አስቀድሞ የሆነ ወገን እናገናኘው ከዛ ጋር አንዴ ቆይ ስማኝ። ወገን እንዲጠፋ፣ የሆነ ወገን እንዲሞት፣ የሆነ ወገን የዘላለም ሕይወት እንዲያገኝ፣ የሆነ ወገን ደግሞ የዘላለም ሞት እንዲያገኝ አስቀድሞ የሚወስን አይደለም። ምክንያቱም ነፃነት አለን እኛ። እኔ ለምሳሌ ቅዱስ አምጣልኝ ምን ነፃነት እንዳለኝ ነፃነት እንዳለኝ ነው የምትለኝ? ኖ ሳይሆን ስላስቀድሞ መወሰን ስላስቀድሞ መወሰን አይናገርም ብለን የምታስበው አምጣልኝ ጥቅስ። ለምሳሌ አንድ ጥቅስ ተኝ። እሺ ጠብቀኝ። ጴንጤ ማልሆንበት ምክንያት ይሄ ነው አልኳቸው። አያችሁ አይደለም? አንደኛው ጴንጤ ማልሆንበት ምክንያት በአስቀድሞ መወሰን የሚባል እኔ እንደዚህ አይነት አምላክ የለኝም። እንደዚህ አይነት ክርስቶስ አላቅም። ለሚገላቸውንም ለዘላለም ሕይወት የሚመርጥ ለዘላለም ሞት የሚመርጥ አምላክ የለንም። ስለዚህ ጴንጤ ማልሆንበት ምክንያት ይሄ ነው። የተለያየ ክርስቶስ፣ ቃለ ሕይወት ሌላ፣ ሙሉ ወንጌል ሌላ፣ መካነ ኢየሱስ ሌላ። አሁን ይሄ ትምህርት የቃለ ሕይወትን ትምህርት መካነ ኢየሱስ አልተቀበለውም፣ የተለያየ። ስለዚህ እኔ ጴንጤ ማልሆን እዛ ነው። ወደ የትኛው ክርስቶስ ልትወስዱኝ ነው? የቃለ ሕይወቱ ክርስቶስ ይሄን ይላል፣ የመካነ ኢየሱስ ደግሞ ሌላ ይላል፣ የሙሉ ወንጌል ደግሞ ሌላ ይላል። ወደ የትኛው ክርስቶስ ነው የምንሄደው? እሺ ከ4 እስከ 5 ታውጣለህ። ኤፌሶን 1 ከ4 እስከ 5 ሰናይ ኤፌሶን 1 ከ4 እስከ 5 አረ ኤፌሶን 1 ከ4 እስከ 5 እሺ ኤፌሶን 1 ከ4 እስከ 5 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለብን በፍቅር እንሆን ዘንድ በክርስቶስ መረጠን፣ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። ይቀጥል ወይስ ምን? እና ይኸው አስቀድሞ ወሰነ። እነማን ናቸው የተወሰኑት? የተወሰነ ግሩፕ ነው። ይኸው በክርስቶስ የሆነ ይላል እኮ። አስረኛ ፍታልኝ። አንተ እኮ ነው ያለው። ምን መሰለህ ዴቭ፣ ይሄ የተወሰነ ግሩፕ አስቀድሞ ተመረጠ ተወሰነ ማለት ነው የትኛው ግሩፕ እኮ ይኸውልህ፣ አስቀድሞ እኛ አሁን በክርስቶስ እንድንሆን እኮ የትኛው ግሩፕ ነው የተመረጠው? የሚያምነው በክርስቶስ ነው። እኛ የምትለው የቱን ነው? በክርስቶስ የሚያምኑት እንትንም እኮ ኦንሊ ጂሰስም እኮ ያምናል። አይ በትክክለኛው ትምህርት ክርስቶስ ያስተማረው ትምህርት ክርስቶስ የሚቆዩ ይሄን ትምህርት ሙሉ ወንጌል እኮ አይቀበሉትም። ያንተን ትምህርት መካነ ኢየሱስ አይቀበሉትም። እንግዲህ ምን አገባኝ አይሰልም። ምን አገባኝ መሰለህ ካልተረዱት በቃ እኛ ብቻ ቃል ብቻ ድነናል ካልክ መካነ ኢየሱስም ሙሉ ወንጌልም መሰረተ ሁሉ መሰለህ ይህ ትምህርት ምን መሰለህ አስቀድሞ መወሰን ጥልቅ ነው። ምንድነው እግዚአብሔር አስቀድሞ መወሰንማ ጥልቅ አይደለም። እንደዚህ ባል ትምህርትም የለም። ለአንተ ነው ጥልቅ የሆነበት። ትምህርቱ የለም እኮ ነው ማለት። ምክንያቱም ይወለን ትምህርቱ ማለት ያሳየው እኮ ነው። ትምህርቱ ማለት ስማኝ፣ ለምሳሌ የሆነ ግሩፕ ብቻ ሄዳ ነው ካልከኝ ማለት የሆነ ሰለ ቃልዮት ብቻ ልድኑ ነው። ምክንያቱም ይሄን ትምህርት ቃልዮት ነው የሚቀበለው። መካነ ኢየሱስ ይሄን ትምህርት አይቀበሉትም። ድነዋል ንገረኝ ማለት ድነዋል ትምህርቱን አይቀበሉትም። ትምህርቱ እኮ ልነግርህ እኮ ነው። ስለ አስቀድሞ መወሰን ማመን ከተቸገሩ በቃ ማለት በእውነተኛ በክርስቶስ ትምህርት ይኖሩ እንጂ እንደዚህ ብሎ አለ። ለምሳሌ ይረዱታል፣ በጊዜ ሂደት ይረዱታል። ነገር የለም። ከአንድ መንፈስ ቅዱስ ካልተቀዳ የትምህርት ልዩነት ካለ ከአንዱ መንፈስ አልጠጣህም ማለት ነው። የሚያጠጣ መንፈስ ያ መንፈስ ነው ማለት ነው። ምክንያቱም መወሰን በክርስትና ልዩነት ውበት ሆኖ አያውቅም። ልንገር፣ በክርስቶስ ላይ ያለ የትምህርት ልዩነት ውበት ሆኖ አያውቅም። በክርስቶስ የማዳን ስራ ላይ ያለ የትምህርት ልዩነት ከአንዱ መንፈስ ቅዱስ የሚመጣ አይደለም፣ ከአጋንንት ነው።
ምክንያቱም በሐዋርያቱ መካከል በክርስቶስ የማዳን ስራ ላይ የትምህርት ልዩነት የለም። አነካኪ ስጠኝ። አብዛኛው አስቀድሞ መወሰንን ያምናል ወንጌላዊ። ለምሳሌ ስጠኝ እስቲ። መካኒውስ ያምናል? አይ ነው አብዛኞቹ እኔ የማውቃቸው። እኔ ስለ ግል አልጠየኩም። ያምኑ ልጆች አሉ አሉ። ያምኑ አንተ አሁን የድሮ ትምህርታቸው አይተህ ነው እንጂ ያምናሉ። አብዛኞቹ ያምናሉ። እንደ ቸርች ንገረኝ። ለምሳሌ በቅድመ ውሳኔ የምታምን ቸርች ንገረኝ ከፕሮቴስታንት። ብዙ እኔ አላየሁም፣ ግን ያምናሉ ልጆቹ በደንብ ያምናሉ። ስለ ልጆቹ አልጠየኩም፣ ስለ ቸርች ነው የጠየኩህ። አንተ ቃለ ሕይወት እንዴት? ስለ ቸርች አላውቅም። ስለ ቸርች ቸርች ንገረኝ። አላውቅም። በቃ አጥንተና ዴባ ይቅርታ አስወጥቻለሁ። ምክንያቱም ሄደህ ቸርችን ራሱ በደንብ ሌሎችንም አጥተና በቃ ጴንጤ የማንሆንበት ምክንያት ትልቁ ይሄ ነው። ባይዘው ጴንጤ የማንሆንበት ትልቁ ምክንያት ይሄ ነው። የተለያየ ክርስቶስ የተለያየ ኢየሱስ መውሰድ አንፈልግም። እኔ ለምሳሌ ጴንጤ ልሆን ብል የትኛው ክርስቶስ ነው የምትወስዱኝ? ቃለ ሕይወት ያለው ክርስቶስ የሚድኑትና በሲኦል የሚወረውራቸውን በገነት የሚያኖራቸውን የወሰነ አስቀድሞ የመረጠ ከዛ በኋላ በቃ እነዛ ደግሞ ምርጫ የሌላቸው የሆነ ደግሞ ሌላ ይሄም ሌላ ያም ሌላ ይሄም ሌላ ይላል። ኦኬ ከዛ በኋላ የትኛው የት ነው? ለዚህ ነው አያችሁ በገድላት ድርሳናት ውስጥ የተደበቃችሁት እንደዚህ አይነት ልዩነት ስላላችሁ ነው። በገድላት ድርሳናት ውስጥ ከቨር ሆኖ ስትታዩ ህብረት ታደርጋላችሁ አይደለ? ለምሳሌ ልክ እዚህ ቲክታክ ላይ ስናይ ገስት ላይ ካልቪንትኑም ቃለ ሕይወቱም መካነ ኢየሱስም ተሐድሶም ሙሉ ወንጌሉም አንድ ላይ ቁጭ ይላል። ትምህርት መጽሐፍ ቅዱስ ሲገለጥ ልዩነት አለ። ያቺ ግን አትገለጥ። ለምድራችን የማትገለጥበት ምክንያት ልዩነት አለ። አንዱ የሚለው ሌላ ያምነው፣ አንዱ የሚያምነው ሌላ አይከተለውም። ኦኬ አንዱ አጋንንታዊ ነው ይላል ልሳንን፣ አንዱ ደግሞ አይደለም ይላል። አንዱ አስቀድመን ተወስነናል ይላል፣ እግዚአብሔር አስቀድሞ ወስኗል ይለናል። አንደኛው ደግሞ አይ ይላል። የተለያየ። ስለዚህ እነዚህን ሰዎች ጸጥ የሚያደርግና አንድ የሚያደርጋቸው ምንድን ነው? ገድል ድርሳን። ገድል ድርሳን ይነሳል፣ ሌላው ዝም ትባላለች ማለት ነው። ኦኬ ገድል ድርሳን ሰብካችሁ ጴንጤ ያደረጋችሁ አንድ ሰው ጴንጤ ልሁን አላችሁ። ወዴቱ ጌታ ልትወስዱት ነው? ገድል ድርሳን እንዲህ ነው አላችሁት። ኦኬ እሺ በቃ ጴንጤ መሆን ፈልገው ወዴት ነው የምትወስዱት? ወደ ተሐድሶ፣ ወደ ቃለ ሕይወት፣ ወደ መካነ ኢየሱስ ወዴት ነው የምትወስዱት? ብቻ ከኦርቶዶክስ ሽጣ እንጂ አይደለ? ፕላኑ እሱ ነው ዋናው፣ ከኦርቶዶክስ ሽጣ እንጂ። እሺ ስለዚህ ባቢሎን መሆን ስለማልፈልግ ጴንጤ አልሆንም ማለት ነው እንግዲህ። እሺ አታም ስል ማን እንደሆነ አላወኩም። ላስገባ አንዳንድ ቁጥር የጻፋቸው የተራ አስገባለሁ። ሜሴጅ ምንድነው ቶሎ እንትኑ ስለሚያልፍ አንዳንድ ቁጥር ጻፉን አላስገባ። አታታ ስል እያስገባው ነበረ፣ አትቀበልም ቀረብ ማለት ነው። እሺ ፒኤች ላስገባ ደግሞ እስቲ። እሺ ሰላም ነው። እንዴ ጤና ይስጥልኝ። እግዚአብሔር ይመስገን። ማን ልበል? ፒኤች ነኝ። ኤፍሬም ነኝ። ኤፍሬም አይ ቲንክ አውርተናል ከዚህ በፊት አንድ ቀን አውርተናል። መልካም። ርዕሴ ጴንጤዎች ለምን ኦርቶዶክስ አትሆኑም? እኔ ሁለት ምክንያት ኦርቶዶክስ የማትሆኑበት፣ እኔ ደግሞ ጴንጤ የማልሆንበትም ምክንያት አቀርባለሁ። አንተ ደግሞ ታቀርባለህ። ከዛ የሁለታችን ጋር በመጽሐፍ ቅዱስ ይመዘናል ማለት ነው። ከዛ በፊት የለም ፔጅ ኤፍሬም። ከዛ እኔ ርዕሴን አልተውም ፕሊዝ። ስለዚህ ርዕሴ ላይ እስካሁን ድረስ በዚህ ነው የመጣሁት። ይህም ይዘህ ትቀጥላለህ። ይቅር በለኝ። እሺ እስቲ ሁለት ምክንያት ንገረኝ ኦርቶዶክስ የማትሆንበትን ፕሊዝ። የት ነው ቤተ እምነትህ? ነግሬያለሁ ባለፈው። አስታውሰኝ ፕሊዝ። እሺ ይቅር በለኝ። ከሀገር ውጭ ነኝ እና እዚህ የክርስቲያን ህብረቶች እንትን አለና እዛ ነው የምቀመጠው። የት? ሙሉ ወንጌል ነህ? በሙሉ ወንጌል እንትኑ ቃልዎት ነኝ። መጀመሪያ ኢትዮጵያ ያለው ቃልዎት ነህ? ኦኬ እሺ ምንድን ነው ኦርቶዶክስ የማትሆንበት ምክንያት? ሁለት ምክንያት ኦርቶዶክስ ማልሆንበት መጀመሪያው እንትን የክርስቶስን ቦታ የያዙ
ብዙ ለቅዱሳናትና ለመላእክቶች የሚሰጡትን ቦታ የክርስቶስን ቦታ የያዙ ቅዱሳን አሉ አይደል? መላእክት አሉ። ትንሽ አብራራ። የክርስቶስን ቦታ ማለት ነው ይመለካል። ክርስቶስ ለምሳሌ ለእኛ ክርስቶስ አምላካችን ነው፣ መድኃኒታችን ነው። ኦኬ፣ የተሰቀለልን ደሙን ያፈሰሰልን ነው። አይ ዋናው በቃ በተለይ እነዚህ የሞቱት ቅዱሳናት የሚባሉ አማላጅ ነው ምናምን የሚባለው ነገር ኦኬ 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 አላምንበትም። እና የክርስቶስን ቦታ መያዝ ማለት እሱ ነው ለአንተ? አይ አምልኮ የሚቀበሉ ሌሎች አካላቶችም አሉ፣ መላእክቶች ይመለካሉ። እናንተ ቸርች እያንዳንዱ ነገር መቼም በማስረጃ ሰጠኛለህ ብዬ አምናለሁ። ወሬ አይሆንም መቼም አየው ምናምን ሳይሆን በማስረጃ ሰጠኛለህ ብዬ አምናለሁ። ቅዱሳን ይመለካሉ። እሺ፣ በጣም አሪፍ። እሺ፣ ሁለተኛ ምክንያት ምንድን ነው ወንድሜ? ሁለተኛ ምክንያት ማለት ሰው በስራ ነው የሚጸድቀው የምትሉትን ነገር አልቀበለውም። በስራ ነው የሚጸድቀው? እሺ፣ በጣም ጥሩ። ሁለት ምክንያት ጽፌያለሁ። የኔ ሁለት ምክንያት ልንገርህ። እሺ፣ አንደኛው ምክንያቴ የኢየሱስ ክርስቶስ ትምህርት ስለምትቃወሙ ምን የሚለውን ትምህርት የጌታ ስጋና ደም እውነተኛ የጌታ ስጋና ደም አይደለም፣ አያድንም፣ ህይወት አይሰጥም ስለምትሉ እኔ ደግሞ ጌታ ስጋዬ ደሜ እውነተኛ ነው የዘላለም ሕይወት ይሰጣል ስላለኝ ያንን ከጌታ ጋር መቃወም ስለማልፈልግ የጌታን ትምህርት ስለምቀበል ጴንጤ መሆን አልፈልግም። ኦኬ፣ ስለዚህ ጻፍ። አንደኛውን ይሄን ጻፍ። ሁለተኛ ደግሞ ጴንጤ መሆን የማልፈልግበት ምክንያት ጥምቀት ከውሃ ነው። ከውሃ የዘለለ ነገር የለውም፣ ምልክት ነው። አያድንም ትላላችሁ፣ እኛ ደግሞ ጥምቀት ያድናል እንላለን። ስለዚህ ጥምቀትን ስለምትክዱ ጌታ ያስተማረው የጥምቀት ትምህርት በጥምቀት የሚገኘውን ጸጋ ሐዋርያት ያስተምሩትንም ጌታ ያስተማሩንም ስለምትቃወሙ እኔ ደግሞ የጌታም የሐዋርያትም ተከታይ መሆን ስለምፈልግ ተቃዋሚ መሆን ስለማልፈልግ በጥምቀት ያላችሁን ትምህርት ፈጽሞ መጽሐፍ ቅዱሳዊ ስላልሆነ ጌታን የሚቃወም ስለሆነ አልቀበልም እና ጴንጤ መሆን አልፈልግም። ስለዚህ ሁለታችን የምናደርጋለን በመጽሐፍ ቅዱስ አስደግፈን መረጃዎቻችን እናቀርባለን ማለት ነው። ግልጽ ነው? ደስ ይለኛል። እሺ፣ እኔ ልመልስልህ ወይስ ትመልስልኛለህ አንተ? እንደውም እስካሁን ይስመልስ ነበር፣ አንተ መልስልኝ። ቅዱስ ቁርባን የጌታ ስጋና ደም እውነተኛ የጌታ ስጋና ደም ነው ወይስ አይደለም? እውነተኛ የጌታ ስጋና ደም ምሳሌ ነው። አስረዳኛ። መጽሐፍ ቅዱስ ጠቅሰህ ምሳሌ እንደሆነ አሳየኛ። ሄሎ፣ በመጽሐፍ ቅዱስ ጠቅሰህ ምሳሌ እንደሆነ አሳየኝ። ኦኬ፣ እኔ ከወጣሁኝ እወጣለሁ ማለት ከላይ እወጣልሃለሁ፣ ችግር የለውም። ቆሮንቶስ መጽሐፍ አይ ቲንክ አንደኛ ቆሮንቶስ ምዕራፍ 13 ነው መሰለኝ። ምሳሌ ይላል ምሳሌ ይላል ምሳሌ ብሎ ይናገራል። የጌታና የክርስቶስ እዛ ምሳሌ ይላል። ያው የስጋና የደም ምሳሌ አይደል? ምሳሌ ይላል ወይ? አይ ከምሳሌ ሳይሆን ያው እንዴት መቀበል እንዳለብን እዛ ላይ ይናገራል እና እዛ ላይ ግልጽ አድርጎ ስለሚነግረን ምሳሌ ነው አልከኝ እኮ። ምሳሌ የሚለውን ማስረጃ ስጠኝ። አሁን ማስረጃ እንዳልሰጠ አንድ እንትን ማለት ባይብል አላስኩም። ከወጣሁኝ ደግሞ ጥሩ እኔ ልስጥህና በዛው ዲስከስ ታደርገዋለህ። ዮሐንስ ወንጌል ምዕራፍ 6 ላይ ኢየሱስ ክርስቶስ እንዲህ አለ። ዮሐንስ ወንጌል ምዕራፍ 6 ቁጥር 55 ጀምሮ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በእርሱ እኖራለሁ እሱም በእኔ ይኖራል ይላል። ኦኬ፣ ስጋዬ እውነተኛ ነው ደሜም እውነተኛ ነው ሲሉ ማለት ነው ጌታ። አይ ያን ያለበት የራሱ የሆነ ኮንቴክስት አለ ማለት ባይብል በአንድ ቃል ሲጀመር አይመሰረትም። ፔጅ እሱን ሰውን የፈለግኩት እዚህ ጋር ስጋ ያለው ምኑን ነው ማለት ስጋዬ እውነተኛ ደሜም እውነተኛ ነው፣ ስጋዬን የሚበላ ደሜን የሚጠጣ የሚበላ ስጋ የሚጠጣ ደም እያለ ነው ጌታ። ያ የሚበላ የሚጠጣውን ደግሞ የሚበላና የሚጠጣ የዘላለም ሕይወት አለው ይላል። እዚህ ጋር ጌታ ስጋ ያለው የሚበላውን የሚጠጣው ምንድን ነው? ብቻ አላነበብኩም። ያን ክፍል አነባለሁ ነው ብቻ አልተዘጋጀሁበትም። አይ ያን ክፍል አላየሁም። ላንብብና እንትን ልበል። እኔ የገባሁበት ዋነኛው ምክንያት አንዴ ቆይ፣ ፔጅ ፕሊዝ ወንድሜ
በቃ እዚህ ላይ ይሄ አሁን ይሄ መልሱ ከሌለ ወደሚቀጥለው ሊድ ቅዱሳን ይመለካሉ ብለሃል አይደል? ለቅዱሳናትና ለመላእክቶች የምታቀርቡት አምልኮ ምናምን አምልኮ አለ። እስቲ አምላካችን ናችሁ ብለናል። ያ ቸርቻ ተሰርቶ ለሱ እንትን ማድረግ ያው አምልኮ አይደል? እሱ ግምትን ቶ ፕሊዝ ወንድሜ በመጽሐፍ ቅዱስ መዝንልኝ። በመጽሐፍ ቅዱስ ትምህርታችን በቤተክርስቲያኗ ትምህርት መላእክት አምላካችን ናችሁ ፈጣሪያችን ናችሁ ያልንበትም ማስረጃ ስጠኝ። ያለዚያ ግምት የምታወራ ከሆነ ጥቅም የለውም። ንገረኝ። አሁን ለመላእክትና ለቅዱሳናት አሳየኝ። አንተ ከመጣበትም ማስረጃ ስጠኝ ወንድሜ። ዝም ብሎ የመንደር ወሬ እንዳይሆንብህ፣ የውሸት ክስ እንዳይሆንብህ። ያዩ አይደል እንደ መንገድ ላይ ያለውን መንገዱን ቶ የቤተክርስቲያኗን ትምህርት ንገረኝ። እኔ አንተን ትምህርት መጽሐፍ ቅዱስ እኮ ነው የመዛሁት። ኦኬ ከሌለ የለኝም በለኝ። አይቼ ነው ከምቼ ነው በለኝ። አይ ሰምቼም ነው ከሰው በል እናመልካለን የሚል የሚያመልኩትን ብዙዎችን እያዩ አይደል? ምን እያሉ ነው የሚያመልኩት? አይ ምስጋና ለሱ እየሰጡት መስዋዕትነት ምናምን ምስጋና እየሰጡ ማልልኝ በተላብሶ እኔ መጀመሪያም ያወራሁት ነገር ቢኖር በተለይ ከምልጃ ጋር የተነሳ ነው። አምልኮ ከሚለው ጀመርኩልህ። አምልኮ የሚለውን ፍታልኝ። ከአፍ ወጥቷል። ታመልካላችሁ ብለሃል። ምን እያሉ ነው የምናመልከው? ማስረጃ አለ ወይ? ምስጋና ማቅረብ ማምለክ ነው። ማምለክ ነው። ምስጋና ራሱ የቻለ አምልኮ ነው። አሁን አመሰግንሃለሁ ወይም አመሰግንሻለሁ ማለት ማምለክ ነው። አይ በአምልኮ ነው እንትን የሚባለው እሱ የሚካተተው። አምልኮ ብዙ አይነት አምልኮዎች አሉ ነው። አይ ሰውን አመሰግናለሁ እንደማለትና መላእክትን አመሰግናለሁ ማለት በጣም ትልቅ ዲፈረንስ አለው። እናንተ ሰውን ስለዚህ መላእክትን አመሰግናለሁ ማለት አምልኮ ነው። አይ አይደለም እኮ ያልኩ ያለሁትን አልተረዳኝም። መላእክትን አመሰግናለሁ ማለት አምልኮ ነው ወይ? ለምሳሌ እኔ ሚካኤል አመሰግናለሁ ብል አምልኮ ነው? እግዚአብሔርን አመሰግናለሁ ማለት አምልኮ ነው። እንደዛ እንደማለት ነው። የጠየቁት ጥያቄ ሚካኤል አመሰግናለሁ ብል አምልኮ ነው ወይ? ያው አምልኮ ነው ነው። በጣም ጥሩ። አንድ ጥቅስ ልስጥህ። እሺ በጣም አሪፍ። መላእክትን ሰዎች ምንድን ነው መላእክትን አመሰግናለሁ ማለት የተመሰገናችሁ ሁኑ ማለት አምልኮ ነው አልከኝ አይደል? እሺ መልካም። እሺ እንዲህ ይላል በዚህ መንገድ ላይ ነህ እንዴ? አዎ መንገድ ላይ ነኝ። አዎ እሺ ይሄ አምልኮ ነው እስቲ አይደለም የሚለውን ትነግረኛለህ ማለት ነው። እሺ ገና ይሁን ይላል መጽሐፍ ቅዱስ እንዲህ ይላል። አንደኛ ሳሙኤል ምዕራፍ 25 ቁጥር 33 የሰማኝ ነው። እሺ አቢግያን ዳዊትም እንዲህ አላት፣ በደም ስማ፣ ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን፣ አንቺም የተመሰገንሽ ሁኚ ይላል። እግዚአብሔርን ካመሰገነ በኋላ አቢግያን አመሰገናት። አንደኛ ሳሙኤል ምዕራፍ 25 ቁጥር 33 ለአንብበ ድጋሚ። አንደኛ ሳሙኤል ምዕራፍ 25 ከቁጥር 32 ጀምሮ አንብበ። እንዲህ ይላል፣ ዳዊትም አቢግያን አላት፣ ዛሬ እኔን ለመገናኘት የከለከለኝ አእምሮሽ ይቅርታ፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ይሄ አምልኮ ነው አይደል? አይደለም ልንገርህ እኮ እኔ ይሄ አምልኮ አይደለም። ልንገርህ አንዴ ንባቡን ላንብብ ናፍታልኝ ይህን ፍታ መጀመሪያ። ዳዊትም አቢግያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ይህ አምልኮ ነው አይደለም? አይደለም። የእስራኤል አምላክ ይመስገን ማለት አምልኮ አይደለም? የእስራኤል አምላክ ይመስገን፣ ሶሪ ይቅርታ፣ እሱ አምልኮ ነው። የእስራኤል አምላክ ይመስገን አምልኮ ነው አይደለም?
አምልኮ ነው። በጣም ቀጠለና ምን አለ? ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን፣ አንቺም የተመሰገንሽ ሁኚ። አስተውል። የእስራኤል አምላክ ይመስገን ካለ በኋላ እግዚአብሔር ይመስገን ካለ ደግሞ አንቺም ደግሞ የተመሰገንሽ ሁኚ አላት። አቢግያ እያመለካት ነው። አቢግያ አይደለም፣ ምን እያረጋት ነው? የሚያመሰግናት ነው። እግዚአብሔር ይመስገን ካለ በኋላ ቀጥሎ አንቺም ደግሞ የተመሰገንሽ ሁኚ አላት። አቢግያ ሁለት አምላክ እያመለከ ነው? አይደለም፣ አይደለም። እሺ፣ ስለዚህ እኛ ቅዱሳንን እናመሰግናቸዋለን። ገብርኤል አመሰግናለሁ ብለህ አምልኮ ነው? እሱን አይደለም እኮ የምልህ። አምልኮ ነው ወይ? አንዴ ፔጅ ፍታልኝ ፕሊዝ። አምልኮ ነው ወይ? እሱ አምልኮ ነው። አይ እናንተ የምትሉበት አንግልና ይሄ የተባለበት ኮንቴክስት እኮ በጣም ይለያያል። አምልኮ ነው ወይ? እኔ ገብርኤል አመሰግናለሁ ማለት አምልኮ ነው? አምልኮ ነው። ማሰጃ ስጠኝ። እኔ ለምናገረው አንተ አምልኮ ነው እያልክ ነው። ለምሳሌ እኔ ፊት ለፊት እላለሁ። ስማኝ ፔጅ አንዴ፣ እኔ ፊት ለፊት እያልኩኝ ነው ገብርኤል አመሰግናለሁ እያመለኩኝ ነው። በምን አወቅ ማምለኬ? በቃ እያመሰግንክ አይደል እንዴ? እያመለክ ነው አልከኝ እኮ ገብርኤል አመሰግናለሁ ስል እያመለክ ነው አልከኝ። አይ ምስጋና ማምለኬ ምስጋና ራሱን የቻለ አምልኮ አይደልሽ? መጀመሪያ አይደለም አምልኮ እንዳልሆነማ እያየህ እኮ ነው። አመሰግንሻለሁ እያላት ነው አቢግያ። ፈጣሪን አመሰግናለሁ ማለት እያመለክ አይደል? እግዚአብሔርን አይሁን ቅድም እኮ አሳየው። እግዚአብሔርን አመሰግናለሁ ካለ በኋላ አቢግያንም አንቺም የተመሰገንሽ ነሽ አላት። የተመሰገንሽ ሁኚ አላት ጭራሽ። እሺ እሱን ተውና አሁን አልተውም። አይ የሆነ ነገር ሲሆንማ እንተው የሚባል ነገር የለም። ይኸውልህ የእስራኤል አምላክ እግዚአብሔር ይመስገን ካለ በኋላ እዛው ደግሞ ዝቅ ብሎ አንቺም የተመሰገንሽ ሁኚ፣ አንቺም የተመሰገንሽ ሁኚ አለ። ዳዊት አጥፍቷል ጥፋት እንዲህ በማለቱ? አይ ተረድቻለሁ፣ አንተም ተረድተኛል። በቃ ወደ ቀጣዩ ጥያቄ እንግባ። ምንድን ነው የተረዳው? እስኪ ንገረኝ። ምን ተረዳ ማለት? ያው የተረዳሁትማ ባለመረዳዳት ነው። የተረዳዳ ነው ስለ ባለመግባባት ፔጅ ፕሊዝ። ይኸውልህ ይሄ ነው። እኔ በጣም ከፕሮቴስታንት ጋር እንትን ከባዱ ነገር ይሄ ነው። ውስጣችሁ ድፍን ያለ ውስጣችሁ ለእኛ የተነገራችሁ እናንተ በግምት ገምታችሁ ልባችሁን የዘጋችሁት ነገር አለ። እኛ አናረገውም ስንላችሁ በግድ ታረጉታላችሁ ብለህ ድርቅ። እኛ መላክን አናመልክም፣ በግድ ታመልካለህ እንዴት ትለኛለህ? አላመልክም እያልኩ ፊት ለፊት በ1600 ሰው ፊት እየነገርኩ አይ ታመልካለህ ካልከኝ ጥቅስ እየሰጠው። ለምሳሌ ስግደት አንድ ጥቅስ ልስጥህ። ለምሳሌ መስገድ ሁሉ አምልኮ ነው ወንድሜ። ስግደት አምልኮ ነው። ስግደት ሁሉ አምልኮ ነው። የስ ዮሐንስ ራዕይ ምዕራፍ 3 ላይ ቁጥር 9 እንዲህ ይላል፣ እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ፣ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል። ለማን ነው የሚሰገደው እዚህ ጋር? ይቅርታ ድገምልኝ። ዮሐንስ ራዕይ ምዕራፍ 3 ቁጥር 9 ነው ማለብን። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶቹን እሰጥሃለሁ፣ እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል። ለማን ነው የሚሰገደው? አልተረዳሁም። ይቅርታ አድርግልኝ። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶቹን እሰጥሃለሁ፣ መጥተው በእግሮቹ ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። ለማን ነው የሚሰገደው? ለመላክ አታውቀውም? ክፍል ካላወቀው አላውቀውም ብለኝ። ለመላክ መሰለኝ። ማነው አሰግድልሃለሁ የሚለው? አምጥቼ አሰግድልሃለሁ በፊት የሚለው ማን ነው?
በእግዚአብሔር ካንተ ጋር ያውና አትጨነቅ ወንድሜ፣ እኔ ልጨነቅልህ። እሺ እኔ ልጨነቅልህ ወንድም አለ። አትጨነቅ። ካላወቁ አላወቁም በል፣ ችግር የለውም። ፕሮቴስታንቶች ውስጣችሁ ካለው ጥላቻ፣ ውስጣችሁ ከተነገራችሁ ከተሞላ ነገር ውጡ። እሺ ተመልሻለሁ። እስቲ ይህችን ልጅ አሳያችሁ። ታማኙ መጽሐፉን ገልጦታል። እቺም እንደምታዩት ሻሻውን አድርጋለች። ከጀርባዋ ቅዱሳት ስዕላት አሉ። ኦርቶዶክሳዊ ዘማሪ መስላ ፏፏ እያለች ነው። ኦርቶዶክሳዊ ዘማሪ መስላ የበግ ለምዷን ለብሳ ማለት ነው። ኦኬ ይኸው ጧፏን ይዛ በቃ ትለዋለች። እንግዲህ በኋላ ግን እንዴት እንደምትለው አሳያችኋለሁ። ይኸው የሰንበት ትምህርት ቤት ዩኒፎርም አጋ ሻሿን አርጋ ጧፏን ይዛ ከጀርባ ስዕለ ማርያም አለ እዚህ ጋር እንደምታዩት። አሁን የጴንጤዎቹን አስመሳይ አይነት ድራማ ላሳያችሁ ነው። ከዛ እንዴት እንደሚሆን ላሳያችሁ። ይኸው እዚህ ጋር መስቀሉ አለ። እዩት፣ እማታምንበት ይኸው እዚህ ጋር ይኸው መስቀል ተይዟል። ምን ተይዟል? አታምንበትም እኮ እቺ አታምንበትም። ግን ምንድነው የሚፈለገው? ሌብነት፣ ተኩላነት ስለሆነ የፕሮቴስታንት ላይፍ እዩት። የሰማይ መላእክት ምንድነው የሚሰማው? ቸት መጣችላችሁ ፏ ብላ በደንብ አብዳ ፏ ብላ መጣች። ሻሹ ተወርሮ ምናምኑ ተወርሮ ፏ ብላ መጣች። ደግሞ አሁን ይኸው የምታውቀው ያያችሁ ነገሩን እባካችሁ ኢየሱስ ያለፈ ነው፣ ኢየሱስ ያለፈ ነው፣ ያለፈ ነው ፈዋሽ። በቃ ይሄ ነው ይሄ ነው ላይፍ፣ ይሄ ነው እንግዲህ። አሁን እውነት ኢየሱስ አለ ከዚች ጋር እውነተኛው ኢየሱስ መንፈስ እንደዚህ ያደርጋል። ይሄ የእውነተኛው ኢየሱስ መንፈስ ነው። ፍኖተ ጽድቅ ነው እንግዲህ። እቺ ፍኖተ ጽድቅ ውስጥ ፍኖተ ጽድቅ የሚባለው የፕሮቴስታንቶች የተሐድሶዎች ነው ሲባል ቀልድ እንዳይመስላችሁ። ቅድም ያያችሁት ፍኖተ ጽድቅ ውስጥ ነው። ኦኬ ይሄው ያቸው አሁን ፏ ብላ ይሄው ትለናለች። የቷ እቺ እቺ እዚህ ጋር በቃ ኦርቶዶክስ መስላ ምናምን ሻሿን አርጋ ምናምን ተመስጣ ሌብነት። በቃ ተጠንቀቁ የሚባለው ለዛ ነው። አሁንም የአቡነ ገብርኤልን ፕሮፋይል የሚያደርጉት ሌብነት ነው። አያምኑበትም። የማያምኑበትን ልብስ የማያምኑበትን ፕሮፋይል ያደርጋሉ። እዚህ ድረስ ይደርሳሉ። አያችሁ፣ ይሄ አጋንንታዊነት ነው። ባይዘወይ ይሄ ተኩላነት ነው። የምትዋሹለት ክርስቶስ እኛ የምንዋሽለት አንድ ኦርቶዶክስ እንደዚህ አድርጎ ያውቅ። አንድ ኦርቶዶክስ ጴንጤ መስሎ አክት አድርጎ ያውቅ። ኦኬ የሰማይ መላእክት ምንድነው የሚሰማው? ምንድነው ትርምሱ? ግርግሩ ግራ ገባኝ። የምታውቀው ያያችሁ ነገሩን በቃ የምታምነው ይሄ ነው። ይሄ ነው ራቁት መሆን ነው የምታምነው። ፏ ማለት ነው የምታምንበት ልጅቷ። ይሄ ነው ማንነቷ። ቅድም ያያችሁት ድራማ ነው። ቅድም ያያችሁት ተኩላነት ነው። ቅድም ያያችሁት ሌብነት ነው። ቅድም ያያችሁት ለሚዋሽለት ክርስቶስ ስትዋሽ ነው። ለምትዋሽለት ክርስቶስ። እኛም የምንዋሽለት ክርስቶስ የለም። ኦርቶዶክሳዊ እንደዚህ አይነት ስብዕና የጎደለው ነገር አያደርግም። የምንዋሽለት ክርስቶስ የለም። እስቲ የትኛው ኦርቶዶክስ ነው የፕሮቴስታንት ልብስ ለብሶ
በፕሮቴስታንት አዳራሽ ውስጥ ሄዶ ሸውዶ ከዛ ደግሞ ኦርቶዶክስ ጋር መጥቶ የሚዘምር የለም። ምክንያቱም ነውር ነው፣ ብልግና ነው። እንደዚህ አይነት ጌታም ትምህርት የለንም። አጋንንታዊ ስራ ስለሆነ ማለት ነው። ስለዚህ ተጠንቀቁ። ገና ብዙ ማሳያችሁ ነገር አለ። ቀስ እያልኩ ቀስ እያልን እናያለን እና ተጠንቀቁ። ፍኖተ ጽድቅ የሚባለው ያው የፕሮቴስታንትና የተሐድሶ ኦልዌይስ ፕሮቴስታንቶች አንድ ነገር ያዙልኝ። ፕሮቴስታንቶች ከኦርቶዶክስ ሰዎች የሚደግፏቸው ካሉ ዓላማቸውን ስለሚደግፉላቸው ነው። ኦኬ። ስለዚህ በዚህ ንቁባቸው፣ እንደሱ አድርጉ። ለማንኛውም የኛ የመጨረሻው እኛ የኦርቶዶክስ ይበቃናል፣ ግን በሌላ ቀን ባሳያችሁ ይሻላል። አገስ በቂ ነው። በቃ በሉ። እግዚአብሔር ከእናንተ ጋር ያው። ራሳችሁን ጠብቁ። ከምትሰሙት ከምታዩት ቦታ ተጠበቁ። ኦኬ፣ በጣም በጣም ተጠበቁ ፕሊዝ። እሺ፣ የምትገቡበትን ቤት ምረጡ። ምንም ቀልድ የለም መንፈሳዊ ሕይወት ላይ። እንደዚህ አይነት ከተኩላዎች ቤት ከውሸታሞች ተጠበቁ። ኦርቶዶክስ ሆኖ ጥያቄ ያለው ኦርቶዶክስ መጥቶ ይጠይቅ፣ አለቀ። ኦርቶዶክስ ሆኖ ፕሮቴስታንት ሄዶ ስለ ኦርቶዶክስ የሚጠይቅ እሺ፣ ዋርኒንግ። እሺ ስሙኝ፣ ቶሎ ልጨርስ ከመዝጋቱ በፊት። ኦርቶዶክስ ስለ ኦርቶዶክስ ማወቅ የሚፈልግ ሰው በምን ይታወቃል? ኦርቶዶክስ ወንድሞችን ጠርቶ ወይም መጥቶ ይማራል። ስለ ኦርቶዶክስ ማወቅ የሚፈልግ ሰው የፕሮቴስታንት ፓስተሮች ሰብስቦ ከጠየቀ ይሄ ድራማ ነው፣ ይሄ ውሸታምነት ነው፣ ይሄ ተውኔት ነው። ኦኬ። ፕሮቴስታንት ሆኖ ስለ ፕሮቴስታንት የኦርቶዶክስ መምህራንን ከጠየቀ ይሄ ሌብነት ነው። ሄደ ፓስተርን ጠይቅ፣ ወንድሞችን ፓስተርን ጠይቅ። ስለ ፕሮቴስታንት ሙስሊም ሆነ ጴንጤ አስገብተህ የምትጠይቅ ከሆነ ድራማ ነው ያዝከው። ስለ እስልምና የምትጠይቅ ከሆነ ኡስታዞችን ጠይቅ። ኦኬ። የድራማ ህይወት ያላቸው ሰዎች ሞልተዋል፣ በቃ የሚቀልዱ ጊዜያቸው ላይ። ስለዚህ ተጠንቀቁ። እውነቴን ነው የምላችሁ። እንዲሁ ሰው ዝም ብሎ ጅል ይመስላችኋል አንድ ሰዎች። ተጠንቀቁ። ስለ ኦርቶዶክስ ጥያቄ ያላችሁ ሰዎች ኑና ጠይቁንኛል፣ አለቀ። ድራማ ከሌለባችሁ ሌላ ዓላማ ካልያዛችሁ ጠይቁንኛል። ስለ ፕሮቴስታንት መተኔ እንዳጠይቀኝ፣ ስለ ፕሮቴስታንት መተኔ እንዳጠይቀኝ። ሄደ ፓስተርን ጠይቅ። ፓስተር ሄደ ቁጭ ለተማር ከዛ እምነትን አውቀ ና እኔ ጋር። ስለ ፕሮቴስታንት መተ እኔን የምጠይቀኝ ከሆነ አንተ ድራማን ያዝከው፣ ድራማን ያዝከው። እምነትን አውቀናና ከእምነት ባለቤቶች ከዛ ጠይቀኝ፣ ከዛ ኮምፔር አርግ። አለበለዚያ በቃ ጴንጤነቱን ከፈለኩኝ ጴንጤ መሆን ነው፣ ኦርቶዶክስ ከፈለኩኝ ኦርቶዶክስ መሆን ነው፣ ሙስሊም መሆን ነው። ይሄ ፍሊፕ ፍላፕ ውሽዋሼ ምናምን ይሄ ድራማ ምናምን በጣም ተበላበት። እሱ ባይዘወይ በጣም ተነቃበት። ያው ዝም ብሎ የሚጃጃል ሰው አብሮ ይጃጃላል። እንግዲህ እኔ ግን እንደዚህ አይነት ክርስትና አላውቅም። ክርስትና መጠንቀቅ ነው፣ ምጥንነት ነው፣ አስተዋይነት ነው፣ ማምታታት አይደለም፣ ድራማ መስራት አይደለም። ክርስትና ስለ እውነት በእውነት መንገድ መቆም ነው። ስለዚህ ተጠንቀቁ። እሺ፣ በጣም አስተውሉ። እግዚአብሔር ከኔም ከእናንተ ጋር ይሁን። ሰላም እግዚአብሔር ይብዛልን። ደህና ዋሉ። የቅዱሳኑ ጸሎት የእመቤታችን አማላጅነት ከኔም ከእናንተ ጋር ይሁን።